ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ሃፒ ሳተርዴይ መልካም ቅዳሜ እንደሆነላችሁ ተስፋ አደርጋለሁ። በመላ ዓለም ያላችሁ ማለት ነው። የኤቢሲ አማራ ብሮድካስት ሴንተር የዕለቱ ፕሮግራማችን ቀጥታ ከዚህ ስቱዲዮ ወደ እናንተ መድረስ ጀምረዋል ማለት ነው። ጋዜጠኛ እንሙት ዘግየት ብሎ ይቀላቀለኛል። እኔና ከኔ ጋር ቆይታ እናደርጋለን። እንደምታውቁት እንግዲህ ዘውትር ቅዳሜ የስልክ ውይይቶችን ጨምሮ በቀጥታ ከእናንተ ስልኮችን የምናስተናግድበት የፕሮግራም ምዕራፍ ነው። ስለዚህ ሁሉንም ነገር በጋራ ነው እያደረግን የምንቆየው ማለት ነው። በርከት ያሉ መረጃዎችን ወደ እናንተ ይዤ መጥቻለሁ። በጣም በርከት ያሉ መረጃዎችን ወደ እናንተ ይዤ መጥቻለሁ። በርካታ ሀገራት ወደ ኢትዮጵያ የሚደረግን ጉዞ በተመለከተ ትራቭል ዋርኒንግ እየሰጡ ነው ያሉት፣ ወይንም ደግሞ ትራቭል አድቫይዘሪ ለዜጎቻቸው ወደ ኢትዮጵያ የሚደረግን ጉዞ በተመለከተ የአሜሪካ መንግስት፣ የካናዳ፣ የአውስትራሊያ፣ የዩናይትድ ኪንግደም፣ ኒውዚላንድ እና ሌሎችም ሀገራት እንደዚሁ ትራቭል አድቫይዘሪ ኢሹ እያደረጉ ነው ያሉት። የአሜሪካ መንግስት ከዚህ በፊት የነበረውን ትራቭል አለርት አሁንም ወደ ሌላ ደረጃ በተለይ ደግሞ በአማራ፣ በትግራይ እና በኦሮሚያ ዱኖት ትራቭል የሚል ዋርኒንግ፣ ወደ እነዚህ አካባቢዎች እንዳትሄዱ የሚል ዋርኒንግ ጨምሮበታል። እንግዲህ ይሄ ብልጽግና ከማርኮ ሩቢዮ ስልክ ተደወለልን፣ ወታደራችን ጋዛ እንዲመጣ ተጠየቀ እያለ ጮቤ እየረገጠ ባለበት ማግስት እንዲህ አይነት ነገሮች ደግሞ እየተሰሙ እንዳሉ ማስገንዘብና ማሳየት እንፈልጋለን። አላማው ምንድነው? ምን ማለት ነው? ይሄ ትራቭል የሚለውን ይሄ አድቫይዘሪ ምንድነው የሚለውንም እናያለን። ሌሎች በርከት ያሉ ጉዳዮችም አሉኝ። የሰራዊቱን በተመለከተ እንደዚሁ በአገዛዙ በኩል በተለይ ደግሞ አንዳንድ እዞች ሙሉ ለሙሉ የመፍረስ አደጋ እንደተጋረጠባቸው አገዛዙ እና የአገዛዙ ወታደራዊ ምንጮች ይጠቁማሉ። በተለይ ከውስጥ ያገኘናቸው መረጃዎች እንደሚያሳዩት በተለይ ምስራቅና ሰሜን ምስራቅ እዝ የሚባሉት በተለይ ሰሜን ምስራቅ እዝ የመቀጠል አደጋው ከፍተኛ ህልውና አደጋ ውስጥ እንደገባ ነው በአገዛዙ የተገመገመው። በተለያዩ ቦታዎች ላይም እንደዚሁ የወታደሩን ሞራል መልሶ ለመገንባት የሚደረግ ጥረት እንዳለ እየሰማን ያለ ነው። እሱንም ወደ እናንተ እናደርሳለን። መንግስታዊ ሽብር ቀጠሮ ተይዞለታል። ይህንን በተመለከተ የፋኖ የደህንነት ምንጮች እንዳረጋገጡልን እና በተለያየ መንገድ እንግዲህ ባገኘነው መረጃ የሚመጡ በዓላትን በተለይ ደግሞ የገና በዓልና ጥምቀት በዓላትን አስመልክቶ አገዛዙ ራሱ የሽብር ጥቃት ሊፈጽም የሚችልበት እድል እንዳለ እየወጡ ያሉ መረጃዎች አሉ። ይሄ እጅግ አደገኛ ነው። እንግዲህ ያለመታደሉ ነው ኢትዮጵያ ውስጥ ህዝባችን ራሱን የሚጠብቀው ካገዛዙ ነው። ስለዚህ አሁንም አገዛዙን እንድትጠብቁ ህዝቡ ራሱን ካገዛዙ እንዲጠብቅ ማስገንዘብ የምንችልበት መረጃዎችንም ይዘናል። ስለዚህ እሱንም እየተከታተላችሁን በምትቆዩ ጊዜ እሱንም መረጃ ታገኛላችሁ ለማለት ነው። ፕሮፓጋንዳ ነው ሌላኛው። ከፍተኛ ፕሮፓጋንዳ እየተሰራ ነው። አብዛኛው ፕሮፓጋንዳ እየከሸፈ ነው። ግን በጣም ቀጣይነት ያለው ፕሮፓጋንዳ በጣም በተለያየ መንገድ እየተሰራ ነው። ህዝባዊ ውይይት እያደረግን ነው እያለ ነው። አዲስ አበባ ላይ ያለውም ካድሬ በአማራ ክልል የፖለቲካና ወታደራዊ ኃይሎችን ያካተተ እንደዚሁ ህዝቡን እየሰበሰበ የሚሰራ ፕሮፓጋንዳ አለ። ከዛ ባሻገር የሚዲያ ፕሮፓጋንዳው እንደዚሁ ተጠናክሮ ቀጥሏል። እውነት ለመናገር በጣም በጣም በከፍተኛ ቆራጥነት እየመከተን ያለ ነው። በጣም ጥቂት የአማራ ሚዲያዎች ነን። እኛ ገንዘብ አይከፈለንም። ከወገኖቻችን ጋር ነው የቆምነው። በነፃነት ነው የምንመክተው። ያገዛዙ ፕሮፓጋንዳ በተግባር ህብረተሰቡ የሚኖረው ህይወት ላይ የሚገለጥ ባለመሆኑ ደግነቱ ህዝብን ሊያታልል የሚችልበት አንድ ቅንጣት ማምከኛ ፕሮፓጋንዳ የህዝብን ትግል ሊያመክን የሚችልበት ይችላል ሆኗል አገዛዙ እና ከዚህ አንጻር እየተሰሩ ነገሮችን ለማሳየት ሞክራለሁ በተለያየ መንገድ። ይሄ ፕሮፓጋንዳ እንዴት ተጠናክሮ ቀጥሏል የሚለውን ነገር ወደ እናንተ ለማድረስ ሞክራለሁ ማለት ነው። የመቆራረጥ አይነት ነገር እየታየኝ ነው። ቀጥ ብዬ እየሄድኩኝ ከሆነ እንድታስቀኝ ቴክኒሻናችን። የመቆራረጥ ነገር ካለ ደግሞ አፕሎድ እያደረክ ያላቸው ቪዲዮዎች ካሉ ታቆማቸውና በቀጥታ ወደ ፕሮግራማችን ማለፍ የምንችልበት ነው። መልካም፣ በጣም አመሰግናለሁ። እሺ የተወደዳችሁ ሰላም ታውን አረሳሁትም አቀርባለሁ። በጣም በርከት ያለ ጉዳይ ነው። የትግራይም ጉዳይ አለ፣ አዳዲስ መንደሮች አሉ በዛም ረገድ። እሱንም ከዚሁ ፕሮግራም ጋር አያይዤ ልሂድበት የሚል ደግሞ ስጋት አለኝ። እዚህ የማስረሻንም ቃለ መጠይቅ በተመለከተ ሰዎች ሀሳብ ልጠይቃችሁኝ በተመለከተ እንደዚሁ ልሄድበት የምችልበት ሁኔታ ብዬ አስባለሁ። ግን ዛሬ ስልክ ውይይት ስለሆነ እናንተ አድማጭ
ሐሳቦቻችሁን የምታጋሩበት የቅዳሜ ዕለት የእናንተ ፕሮግራም ስለሆነ እናንተን አትሰሙት ብዬ ነው ማስበው። ስለዚህ በቀጥታ የእናንተን ስልኮች ማስተናገድ ጀምራለሁ። ግን ከዛ በፊት እነዚህን ቅድም ያልኳችሁን ጉዳዮች በደንብ አድሬስ ማድረግ ስለምፈልግ እነሱ ላይ ሐሳብ እሰጥባችኋለሁ። ይሄ ፕሮግራም እንደተለመደው ወደ ብዙዎች እንዲደርስ ሼር አድርጉት፣ ላይክ አድርጉ። የዩቲዩብ ቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። የአማራ ትግል ደጋፊዎች ባትሆኑ ያገዛዙ ሰዎችን ብትሆኑ ይሄንን ሰብስክራይብ ብታደርጉ ትጠቀማላችሁ። ቢያንስ ምን እየመጣባችሁ እንዳለ እንድትዘቡ ያግዛችኋል ብዬ አስባለሁና ስለዚህ ፕሮግራም ሰብስክራይብ ማድረጋችሁ እንዳት ማለት ነው። ጌታቸው ከልብ ነው የምናመሰግነው። ስቲከር ገዝተህናል። ሌሎቻችሁም እንደዚሁ እንደ ፍሬዘር ትንቢት፣ ኤቢሲ ቤተሰቡ፣ እነ ሶፊ ሰይድ፣ እነ ያደርጋል ኦማን፣ የማርያም ተክል፣ መብናት፣ ልዩ ፋክት ሰላም ብያለሁ። እንዴት አላችሁ ቤተሰቦች? ኬዋይ እንኳን ሰሞኑን አይ ቲንክ መተጌታቸውም እንደዚሁ ጠፍተ ነበር ይመስለኛል። እንኳን ደህና መጣህ ማለት የማ ሰላም ብያለሁ። አብርሃም ሰላም ብያለሁ። ይሄ ፕሮግራም ለብዙዎች እንዲደርስ እንድታደርጉ እንደተለመደው እና ጠይቃለሁ ማለት ነው። ትራቭል አለርትን በተመለከተ ነው የሚሻለው። በርካታ ሀገራት ቅድም እንዳልኩት ኢትዮጵያ የሚደረጉ ጉዞዎችን በተመለከተ ለዜጎቻቸው ምክር እየሰጡ ነው ያሉት። ምክር ብቻ አሁን እንግዲህ ምክር የሚባለው የመጀመሪያዎቹ 2 ደረጃዎች ላይ ሲገኝ ነው። ሌቭል 1 እና ሌቭል 2 ላይ ነው ምክር የምትሰጠው። አሁን ላይ 3ኛ እና 4ኛ ሌቭል ላይ ሲሆን ግን ምክር ሳይሆን ማስጠንቀቂያ ዋርኒንግ ነው የምትሰጠው። ወይንም ደግሞ ከጥንቃቄ ዜጎች ወደዛ አካባቢ ሄዱ በተጨባጭ የሆኑ አገሪቱ ውስጥ ያለውን ሁኔታ እንዲገነዘቡ ማስጠንቀቂያዎች እና የማስጠንቀቂያ ደውሎች ናቸው ኢሹ የሚደረጉት። አራት መሰረታዊ ደረጃዎች ናቸው ያሉት። የመጀመሪያው ሌቭል 1 ይባላል ወይም የመጀመሪያ ደረጃ ይባላል። እሱ ኤክሰርሳይዝ ኖርማልሲ ነው። የመጀመሪያው ማንም ሰው በአንድ ሀገር ላይ እንደፈለገ ወጥቶ መግባት የሚችልበት የተሟላ ደህንነት ያለበት ሁኔታ እንዳለ የሚነት ነው የመጀመሪያ ደረጃ። ዜጎች በነፃነት ከአንድ ሀገር ወደ ሌላ ሀገር የሚንቀሳቀሱባቸው፣ በተለይ ደግሞ የተለያዩ ሀገራት ስለ ዜጎቻቸው ግድም ይላቸው ሀገራት ማለት ነው። ዜጎቻቸው የመን እየሄዱ በገፍ የሚገደሉባቸው ሀገራት አይደለም የማወራው። ዜጎቻቸው ከጫንቀው በመኪና የሚወረወሩበት ሀገር አይደለም የማወራው። ዜጎቻቸው በሱዳን እና በሊቢያ በተለያየ ቦታ ላይ በየእስር ቤት ውስጥ የሚሰቃዩበት ሀገር አይደለም የማወራው። በመቶ ሺዎች የሚቆጠሩ ዜጎች በተለያየ እስር ቤት ውስጥ ከዚህ ከምስራቅ አፍሪካ ተነስታችሁ እስከ ደቡብ አፍሪካ ድረስ ባለው ሰንሰለት የ5 እና 6 ሀገራትን እስር ቤት ያጣበቡትን ዜጎች አይደለም የማወራው። በሳውዲ አረቢያ እስር ቤት ውስጥ ስለሚንገላቱ ዜጎች አይደለም የማወራው። የመን ላይ ቆዳቸው ስለሚገፈፍ ዜጎች አይደለም የማወራው። ሊቢያ ላይ ኩላሊታቸውን እያወጡ ስለሚሸጥባቸው ኢትዮጵያውያን አይደለም የማወራው። ስለ አድቫይዘሪ ትራቭል የማወራው የሀገራቸው መንግስት ስለሚጨነቅላቸው ህዝቦች ነው የማወራው። በሀገራቸውም ከሀገራቸውም ውጪ ስለሚዋረዱ ዜጎች አይደለም የማወራው። በሀገራቸው ትምህርት ቤት እንዳይሄዱ ወጣቶች የሚታፈሱበት ሀገር፣ ወጣቶችና ህፃናት ተጠቁ ወደ ጦር ግንባር ወደሚላኩበትና ወደ ጦር ሜዳ ወደሚማገዱበት ሀገር፣ ዜጎቹን የሚጠየፍ እና ዜጎቹን ያዋርድ አገዛዝ ስላለበት ሀገር፣ ዜጎች ራሳቸውን ካገዛዝ ስለሚከላከሉበት ሀገር፣ እንዴት ከመንግስት የጸጥታ መዋቅር፣ እንዴት መንግስት ካስተማረው ሚሊሻ፣ እንዴት መንግስት በየቦታው ከሚያቆመው ኬላ፣ እንዴት መንግስት በግብር ስም ከህዝብ ላይ ከሚገፋው ዝርፊያ፣ እንዴት በኮሪደር ልማት ስም ህዝብን የሚያዋርድና የህዝብን ቤት ከሚያፈርስ አገዛዝ ራሴን ልጠብቅ እያለ ሌት ተቀን ፓኒክ ስለሚያደርግ ማህበረሰብ አይደለም የማወራው። ኦኬ፣ አገዛዝ የህዝብ ጠላት ሆኖ ስለቆመበት ሀገር አይደለም የማወራው። አገዛዝን ነግሬያችኋለሁ አይደለም? ኢትዮጵያ ውስጥ 5-6 ክልሎች ላይ በተለያየ ጊዜ በቀጥታ ማንነት ተኮር ግጭቶች ሲቀሰቀሱ ታርጌት ሲደረግ በተለይ አማራው ነበርኩ የተለያዩ ቦታዎች ላይ ማለት ነው። በጣም በርካታ ቦታዎች ላይ ያለፍኩበት ነው፣ አጋጥሞኝ ያውቃል። ኦኬ። እና በእንደዛ አይነት የጭንቅ ሰዓት አገዛዙ በሚያሰማራቸው ጨፍጫፊ ቡድኖች ህዝብን እየመጡ በተለያየ ቦታ ላይ የአማራን ህዝብ ሌላውንም ኢትዮጵያዊ ቤቱን ሲያቃጥሉ፣ ንብረቱን ሲያቃጥሉ፣ የሃይማኖት ተቋማትን ሲያቃጥሉ፣ ንብረት ሲዘርፉ፣ ሰው ሲገድሉ፣ እንደዛ አይነት ሁኔታዎች በሚከሰቱበት ሰዓት
እንግዲህ እኔም ማቀው በልጅነታችን የምናውቅ የነበረው ህዝቡ ወደ መንግስት ጸጥታ አካላት ወደሚገኙበት ሮጦ ያመልጣል። ሄደህ በጸጥታ ተቋማቶች ውስጥ ትጠለላለህ ወይ ደግሞ ወደ ቤተክርስቲያን ትገባለህ። እነዚህ ሁለት ተቋማት የዜጎች ሪፊውጂ ናቸው፣ የዜጎች ሼልተር ናቸው፣ ዜጎች የሚጠለሉባቸው ከጥንት ጊዜ ጀምሮ። እንግዲህ ጠንካራ መንግስታዊ መዋቅሮች ባልነበሩባቸው ዘመናትም ጭምር ኢትዮጵያ ውስጥ ዜጎች ጥቃት ሲደርስባቸው የሚጠለሉባቸው ተቋማት ወይ መንፈሳዊ ተቋማት ናቸው። በብዛት ቤተክርስቲያን በተለይ እንደዛ ሆና ታገለግል ነበር ለረጅም ጊዜ ማለት። ሃይማኖት ምንም ይሁን ምንም ጥቃት ሲደርስብህ ቤተክርስቲያን ገብተህ ደውል ትደውላለህ። የሚያሳድድ አካል ቤተክርስቲያን ገብቶ ጥቃት አያደርስብህም ነበር። አሁን ሃይማኖት ተቋማትና መንፈሳዊ ተቋማት ያገዛዙ ምሽግ ናቸው፣ የወታደር መመሸጊያ ናቸው። መነኮሳትን አሰልፎ የሚረሽን አገዛዝ፣ የቆሎ ተማሪዎችን አንበርክኮ የሚረሽን አገዛዝ። ህዝቡ አሁን ራሱን የሚጠብቀው ከመንግስት ተቋማትና ከመንግስት ግድያና ጥፋት ነው። ድሮን የሚልክብህ ይሄ አንኔምድ አርምድ ግሩፕ የሚሉት አለ። ይሄ ስሙን ማናቀው የታጠቀ ኃይል ይላሉ አንዳንድ ምዕራባውያን ሪፖርት ሲያደርጉ ማለት ነውና እንደዛ አይደለም። አሁን ስሙ የሚታወቅ የታጠቀ ኃይል ያውም ምርጫ ተወዳድሬ ያለው የሚል ያውም መንግስት ነኝ የሚል ከፍተኛ ወጪው የድሮን ቦምብ ተተኳሽ የሆነበት አገዛዝ ማለት ነው። በእንደዚህ አይነት ሁኔታ ውስጥ ስላሉ ዜጎች ትራቨል አድቫይዘሪ አይደለም የማወራው፣ ስለ ዜጎቻቸው ግድ ስለሚላቸው። አንድ ዜጋቸው ሌላ ሀገር ላይ ቢታገት ጦር ሰራዊታቸውን አዘው የዛን ዜጋ ህይወት ደህንነት በሚያስጠብቅ መንገድ ዜጋቸውን ከጠላት እጅ አስለቅቀው አምጥተው በክብር ወደ ሀገሩ ስለሚመልሱ ሀገራት አይደለም ሀገራት ነው የማወራው እንጂ የተማረኩበትን ወታደሮች አላውቃቸውም ብሎ ያውም በድሮን ስለሚደበድባቸው አገዛዝ አይደለም የማወራው። የራሱን ተውት፣ ህዝቡን በጠላትነት የፈረጀ አገዛዝ ነው። ስቴቱ የራሱን ህዝብ ሪጋርድ የሚያደርገው እንደ ኢነሚ ነው፣ እንደ ሆስታይል እንትን ነው፣ ስብስብ ነው፣ እንደ ጠላት ነው ህዝቡን የሚያየው ስቴቱ። እንደተናገር ያለው ባለፉት 30 ዓመታት የመጣው መዋቅር ኢትዮጵያ ውስጥ መንግስታዊ መዋቅር ህዝብን በጠላትነት ሪጋርድ ያደረገ የፈረጀ ነው። ስለዚህ በህዝብና በአገዛዙ መካከል ያለው ግንኙነት የጠላት ግንኙነት መንግስት እንዴት አድርጎ ህዝቡን እንደሚያዋርድ ነው የሚያሳለው ፖሊሲ የሚያወጣው። እንዴት አድርጎ እንደሚያፈናቅል ነው ፖሊሲ የሚያወጣው። እንዴት አድርጌ መሬት ቀማቸዋለው፣ ምን አይነት ፖሊሲ ባወጣ ነው መሬቱን ምገፋው? የከተማ ቤት ትርፍ ቤት ካለው እንዴት አድርጌ በምን ፖሊሲ ነው ምገፋው? ምን አይነት መንግስታዊ ዲዛይን ይዘን ብንመጣ ነው የንግድ እንቅስቃሴውን የምንቆጣጠረው? መንግስትም እኛ ሆነን ለምሳሌ ልማታዊ መንግስት የሚባለው ማለት ነው መንግስትም ነው ዳኛም የመንግስትን ሌጋል ኢንስትሩመንት ይቆጣጠራል፣ የመንግስትን ስቴት ማሽነሪ ይቆጣጠራል። እንደገና ደግሞ ተሳታፊ ነኝ ንግድ ውስጥ ይላል። ስለዚህ ኮምፒውተር አታደርግም ከሱ ጋር፣ ምክንያቱም አንተን በፈለገው የህግ ጨዋታ ከሜዳ ውጪ ያወጣሃል። ብትፈልግ ብድር ይከለክልሃል፣ ብትፈልግ ፍቃድ ይከለክልሃል፣ ብትፈልግ ገንዘብህንና በታክስና በምን ገንዘብህን ሀብትን ንብረትን ይወርሳል፣ ብትፈልግ መሬትህንና ሌላ ነገርህን ይነጥቃል። እና በሀገር ውስጥም አደህቶ ብቻ ሳይሆን አሰድዶም ሰላም አይሰጥህም። እንደዛ አይነት ሁኔታ ስላለበት ሳይሆን ስለ ዜጎቻቸው ስለሚቆረቆሩ ስለ ዜጎቻቸው የሚቆረቆሩ ሀገራት በየጊዜው የሀገራትን ሁኔታ እያዩ በተለይ ዴስቲኔሽን ካንትሪስ ሌሎች ዜጎቻቸው የሚጓዙባቸውን ሀገሮች ወይንም መዳረሻዎች እና የመዳረሻዎቻቸውን የሰላም ሁኔታ በየጊዜው እያጠኑ ገንዘብ መድበው አጥኚ መድበው በየዕለቱ መረጃ ይሰሩ። ይሄ ነው የምሰራውን ፕሮግራም ይከታተላሉ ስለ ዜጎቻቸው ደህንነት። ያንን እያደረጉ ትራቨል አድቫይዘሪ ያወጣሉ። ደረጃ 1 ደርሳችሁ መመለስ ትችላላችሁ፣ ሰላሙ አስተማማኝ ነው። ደረጃ 2 በከፍተኛ ጥንቃቄ መሄድ ትችላላችሁ፣ ከፍተኛ ጥንቃቄ ግን እንድታደርጉ ይመከራል። ደረጃ 3 ባትሄዱ ይመከራል። ደረጃ 3 ባትሄዱ ይመከራል። ደረጃ 4 እንዳትሄዱ do not travel።
ኢትዮጵያ አሁን በብዙ ሀገራት ሶስተኛ ደረጃ 3 እና ደረጃ 4 ላይ ነው ያለችው። ሁሉም ሀገራት አብዛኞቹ ሚክስ ያደርጋሉ። አንዳንድ ሀገራት ደረጃ 4 ላይ አድርሰውታል። ዜጎቻቸውን እንዳይሄዱ መክረዋል። ግን ከሄዳችሁ ደግሞ በሌቭል 3 ማለት ነው ሶስተኛ ደረጃው ሂዱ። ግን ደግሞ እንደነዚህ አካባቢዎች በፍጹም እንዳትንቀሳቀሱ። እነ ካናዳ ያወጡት እሱን ነው። አሁንም የአሜሪካ መንግስት ኤሌቬት ያደረገው ወደዛ ደረጃ ነው። አማራ፣ ኦሮሚያ፣ ትግራይ እና አፋር ክልሎች አሁን ደግሞ ቤኒሻንጉል ጋምቤላም ተጨምሯል። በምንም ተአምር ወደ እነዛ አካባቢዎች እንዳትሄዱ። ደቡብ ክልል በማርበርግ ቫይረስ ምክንያት እንዳትሄዱ። አዲስ አበባ ሄዱ፣ ግን አዲስ አበባ ዙሪያ እንዳትሄዱ። ግቡና ትራቭል አድቫይዘሪውን ተመልከቱት። አዲስ አበባ ሄዱ፣ ግን አዲስ አበባ ዙሪያ እንዳትሄዱ፣ ከፍተኛ ሪስክ ነው ያለው እያሉ በዚህ ደረጃ ዜጎቻቸውን እያስጠነቀቁ ነው ያሉት። ይሄ ምን ማለት ነው? ጋዛ ላይ ሰላም አስከብራለሁ ለሚለው አገዛዝ ይሄ ምን ማለት ነው ብላችሁ ጠይቁት። ኦኬ፣ ጋዛ ላይ ኑ ተባልን፣ እገሌ ደወለልን። ዘፈኑ እኮ እሱ ነው። የኢትዮጵያ ህዝብ አከበረን፣ ህዝባችንና የህዝባችንን አንድነት መለስን፣ የሀገርን ሉዓላዊነት አስከበርን፣ ዜጎች በጋራ ጉዳይ ላይ ጋራ መግባባት ላይ ደረሱ እኮ አይደለም ዘፈኑ እገሌ ደወለልን። በቃ እንዴ የማን መንግስት ነው? ለማን ነው የሚጨነቀው? ስለነማን ነው የሚኖረው? የሀገሩ ባለቤት ማን ነው? እና ሌላ ቦታ ላይ ጋዛ ሰላም አስከባሪ ስጡት። እንግዲህ ሰላም አስከባሪ የሚሉትም ምን አይነት አስከባሪ እንደሆነ ያው የምታውቁት ነው። ኢንተርናሽናል እንትን ለማዋቀር ጥረት እያደረገ ነው ፕሬዚደንት ትራምፕ በሚመራው ቦርድ። ምናልባት በዛ ውስጥ እንግዲህ ከአፍሪካ የተወሰነው ሰራዊት ማግኘት ያስፈልጋል። ኢትዮጵያ ደግሞ ጥሩ ስም ያላት ሀገር ነች፣ አሁን ውስጡን ለቄስ ቢሆንም። ስለዚህ የግድ እንደዚህ አይነት ነገር ኢንጌጅ ማድረግ ይኖርብሃል። አሁን ያለውን የሀገሪቱን ነባራዊ ሁኔታ በተመለከተ ግን ይሄው የሚያወጡት ትራቭል አድቫይዘሪ በግልጽ ሀገሪቱ ውስጥ ያለውን ነገር ይነግራል። ምንድነው የሆነው? አሁን ይሄንን ሲያዩ አረ ይሄ ጁላይ ወጣ ነው ምናምን 2023 ላይ ወጣ ነው ምናምን ይላል። ኖቬምበር 2021 ላይ ዱ ኖት ትራቭል የሚል አውጥተው ነበር እንደምታስታውሱት። ከዛ በኋላ አብዛኞቹን አለርቶች አፕዴት ነው የሚያደርጓቸው። ትራቭል አድቫይዘሪው የሚወጣው ግን አንድ ጊዜ ነው። ሲግኒፊካንት እና ሜጀር እንትን ሲመጣ ሙሉ ለሙሉ ቀኑን ቀይረው ሊያወጡት ይችላል። አሁን አፕዴት አድርገው ነው ያወጡት። ኦኬ አፕዴት አድርገው ነው የወጣው። ትራቭል አድቫይዘሪ እንዳለ ሆኖ አለርት 3 ላይ ሆኖ ሌቭል 3 ላይ ሆኖ ግን ደግሞ ዱ ኖት ትራቭል ተብለው የተቀመጡ ክልሎችን በግልጽ ያካለለ አድቫይዘሪ አውጥተዋል። በዲሴምበር 4 ላይም እንደዚሁ ከጤና ጋር በተያያዘ በተለይ ማርበርግን በተመለከተ ወደ ደቡብ አካባቢ በተለይ ሲዳማን ጨምሮ ሌሎች የደቡብ ክልሎች ወደዛ አካባቢ ላይ እንቅስቃሴ እንዳይደረግ ትራቭል አድቫይዘሪ አውጥተው ነበር። በተመሳሳይ ሌሎች ሀገራትም እነ ካናዳን ጨምሮ ትራቭል አድቫይዘሪ ኢሹ እያደረጉ በቀደም እንዳልኳችሁ በርካታ ሀገራት ትራቭል አድቫይዘሪ እያወጡ ያሉበት ሁኔታ ነው ያለው። ይሄ በሀገሪቱ ውስጥ ስላለው አሳሳቢ ሁኔታ በቀጥታ እንድናውቅ የሚያደርግ ነው። የሰራዊቱ ሁኔታ አሳሳቢ ሆኗል። በየአካባቢው የሰራዊቱን ሞራል ለመገንባት ጥረት ለማድረግ የመከላከያ ኃይሉ ደፋ ቀና ሲል ይታያል። በየዕለቱ 15 20 30 80 በጣም በርካታ ሰው እየከዳ በቀን እስከ 80 ሰው የሚከዳበትም በተለይ ሰሜን ምስራቅ እዝ የሚባለው በዛ ደረጃ በጣም ከፍተኛ የሆነ ኃይል በየዕለቱ እየከዳበት እንዳለ ነው እየወጣ ያለው መረጃ። በሌሎችም አካባቢዎች ላይ እንደዚሁ የሚሸሸው ሰራዊት፣ ተስፋ የቆረጠው ሰራዊት ቀላል አይደለም። ለምንድን ነው ሰራዊቱን ሞራል መጠገን የማይቻልበት ደረጃ ላይ የተደረሰው የሚለውን ጥያቄ ማንሳት ተገቢ ነው ብዬ ነው የማስበው። ራሳችሁ ሆናችሁ አስቡ። ስንት ዓመት ትዋጋላችሁ? ዓላማ ለሌለው ጦርነት በተለይ ባገዛዙ በኩል የተሰለፈውን ነው የምላችሁ። በፋኖ በኩል ለምን እንደተሰለፈ ያውቃል። ዓላማችን ግባችን ምንድነው እያለ በየጊዜው ፋኖ ዓላማውንና ግቡን በየጊዜው ያስቀምጣል። የዚህ ህዝባዊ ትግል የዚህ አማራ ህዝብ አብዮት ግብ እና መዳረሻ ምን እንደሆነ በዋናነት ግልጽ አድርጎ አስቀምጧል። በዋናነት የአማራን ህዝብ ከፍጅት መታደግ ነው። ከፍጅት አልታደግነውም ገና። ለምን? ፍጅቱ ቀጥሏል። ይሄ ፍጅት በቀጠለበት ሁኔታ ውስጥ
የህዝብን ሰላምና ደህንነት ማረጋገጥ በማይቻልበት ደረጃ ውስጥ ኃላፊነት በማይሰማቸው ላይ ላይ ሀገር ወድቃ ባለችበት ሁኔታ ውስጥ የአማራን ህዝብ ደህንነት ማረጋገጥ አይቻልም። ከዚህ መሰረታዊ ግምገማና መረዳት እና ተጨባጭ ሪያሊቲ የሚነሳ ትግል ነው። በሚሊዮኖች የተፈናቀሉ የአማራ ተወላጆች ባሉበት ሀገር በሚሊዮኖች የሚቆጠሩ ህዝቦች ማንነታቸው በሚካድበት ሀገር በተለያየ መንገድ በሚገደሉበት በተለያየ አካባቢ በመንግስት የጸጥታ መዋቅር በቀጥታ ድጋፍ እየተደረገ ስለሚገደል ህዝብ ነው የምናወራው። ይሄንን ጥፋት ማስቆም ችለናል። እስክናስቆመው ድረስ የህልውና ትግል በኢትዮጵያ ውስጥ ያንን ስርዓታዊ ዲሰርነብል ስትራክቸር አለ። ኢትዮጵያ ውስጥ ህዝብን የሚገድል ህግ ሆኖ መንግስት ሆኖ ተቋም ሆኖ እነዚህን ተቋማት ሌሎች በሚወስኑበት ሁኔታ የአማራን ህዝብ ደህንነት ማስጠበቅ አይቻልም። ፈጽሞ በመደራደር አታስፈጽመው። እግር ላይ በመውደቅ አታስፈጽመው። ኦኬ ኮንሲድ በማድረግ በመሸነፍ አታስፈጽመው። there is no ከዚህ ኃይል ጋር በዊን ዊን የሆነ ሲናሪዮ ላይ መምጣት ፖለቲካል ሲናሪዮ ላይ መምጣት አይቻልም አሸናፊ በሆነ ምክንያቱም የሱ ህልውና እና እሱ ሊያረጋግጥ የሚፈልገው ስርዓት ማንበር የሚፈልገው ስርዓት የአማራን ፕሬዘንስ ታሳቢ ያደረገ አይደለም። የአማራ ህዝብ እንደው መኖር ለሱ ፍላጎት ለሱ ተጻራሪ ፍላጎት እጅግ አደገኛ ትሬት ተደርጎ የተቀመጠ ነው። ስርዓት የመቀየር ፍላጎት አይደለም ያለው፣ ህዝብን የመቀየር ፍላጎት ነው ያለው። ያ ደግሞ የሚሳካለት አናይሌት በማድረግ ነው፣ ክሊንዚንግ በመፈጸም ነው፣ ጄኖሳይድ በመፈጸም ነው። ካላነሳው ህዝቡን ካላባረርከው ካላፈናቀልከው ካልገደልከው ኦኬ ንብረቱን ካልነጠቀው እዚህ ብቻ አይደለም በሚኖርበትም ቀይ በየትኛውም አቅጣጫ ሁሉንም መዋቅር ተጠቅመ ኢመደበኛ ኃይል አደራጅተ የህግ መዋቅርን ተጠቅመ መደበኛ መዋቅርን ተጠቅመ የፍትህ ስርዓቱን ተጠቅመ የፋይናንስ ስርዓቱን ተጠቅመ የትምህርት ስርዓቱን ተጠቅመ የህክምና ስርዓቱን ሁሉ ተጠቅመ አንድን ህዝብ ታጠፋለህ። በዛ መንገድ አንተ የምትፈልገውን ስርዓት ታዋለዳለህ። ስለዚህ መነሻው ስተት ስለሆነ አንድን ህዝብ በጠላትነት ፈርጆ የተነሳ እሳቤ ስለሆነ ያ ህዝብ እስካለ ድረስ እሱ የሚፈልገውን የፖለቲካ ትል ማሳካት አይችልም። ስለዚህ ያንን የሚያሳካት ካልቻለ ደግሞ ጥፋቱን ይቀጥላል ማለት ነው። ስለዚህ አይ በቃ እንግዲህ ግድያው ይቆምልን ብሎ በመለመን አይቆምም ማለት ነው። አየህ እሱ ባዋለድ የሚፈልገው ነገር አንተ በሌለበት ያላንተ ነው ማሳካት የሚፈልገው ማለት ነው። አይ ተደራደርን ካገዛዙ ጋር ምን እንዲያደርጋችሁ የተደረደራችሁት ታችሁም ማለት እንደዚህ አይነት ስድብ ራስን መስደብ አይደለ የሳኒን ሰልት እኮ ለራስህም ለታሪክህም አንገላችሁም አለንና መንግስት ተፈራረመ። the very fact አንገላችሁም የሚለው ነገር የስምምነቱ አካል ሆኖ መምጣቱ ገዳዩ አካል ማን እንደሆነ በግልጽ ያስቀመጠ ገዳዩ አካል ገዳዩ አካል አንተን የማይገለው በስምምነት አይደለም። ገዳዩ አካል አንተን እንዳይገል የሚያስችል መዋቅር በመዘርጋት ነው የምታስቆመው። ያንን መዋቅራዊ ስትራክቸራል ቫዮለንስ ስለሆነ ሀገሪቱ ላይ ያለው መዋቅራዊ ጥቃት ስለሆነ የሚመጣው ቫዮለንስ ጥፋቱ የመዋቅር ነው። ስቴቱ መሆን የሚፈልገው ነው አማራን መግደል። በነገራችን ላይ መንግስቱ መሆን የሚፈልገው ነገር ነው። ይሄንን በልመና አታስቆመውም፣ በስምምነት አታስቆመውም፣ በዘፈን አታስቆመውም፣ በመለማመጥና በእግር ላይ በመውደቅ አታስቆመውም። የለም እንደዚህ በየትኛውም ዓለም ሆኖም አያውቅም። ለዚህ ትግልና በዚህ ትግል ውስጥ የተሰለፈ የትኛውም ኃይል የወጣበት ዋነኛ ዓላማ የአማራን ህዝብ ሰላምና ደህንነት አሁን ላይ ብቻ ሳይሆን ዘመናትን ማረጋገጥ የሚያስችል መሰረታዊ መዋቅራዊ ለውጥ በሀገሪቷ ላይ እንዲወለድ ማስቻል ነው።
ያንን ያስቻለ መተኮስ አቁም ያለው ቢል አይገርመኝም። ያን እንዲፈጣ በሀገሪቱ ላይ ማድረግ ይችላል። ሀገሪቱ ፋንዳሜንታል ፖለቲካል ለውጥና እንድታደርግ አድርጌያለሁ። ፍጅት የፈጸሙ ሰዎች ለህግና ፍትህ እንዲቀርቡ አድርጌያለሁ። በሰብአዊነት ላይ ወንጀል የፈጸሙ በማንነት ላይ ወንጀል የፈጸሙ ህዝብን በማንነቱ ያጠቁ ያስጠቁ ያጠፉ ፋይናንስ ያደረጉ አካላት ተጠያቂ መሆን ችለዋል። በማንነታቸው ምክንያት በእስር ቤት የሚበሰብሱ የሚሰደቡ የሚዋረዱ ቆዳ ገሸለጥና ኤሌክትሪክ ሰውነታቸው በኤሌክትሪክ የሚጠበሱ ያማችን ከእንደዛ አይነት አስከፊ ሁኔታ አውጥቻለሁ። በዚህ ውስጥ የተሰማሩ የህግ አካላት የጸጥታ አካላት ተጠያቂ እንዲሆኑ አድርጌያለሁ የሚል ሰው አለ? የለም። ከዛስ ምን ሊልህ መጣ? ፕሮፓጋንዳ ስራ ተብሎ መጣ። ምን አይነት ፕሮፓጋንዳ ሊሰራ መጣ? ከኤርትራ ጋርና ከህዋት ጋር ይሰራሉ። ሪሊ ከህዋት ጋር ይሰራሉ? በስማም እንዴት ያንገሸግሻል! ከህዋት ጋር ይሰራሉ እንድንል ነው። ከኤርትራ ጋር በስማም እንድንል ነው የተጠበቀው ማለት ነው። ሁለት ነገር በዚህ ፕሮፓጋንዳ ላይ፣ አንደኛ ከየትኛውም ኃይል ጋር የአማራ ህዝብ ከየትኛውም ኃይል ጋር ግን ሲሰራ የአማራን ኢንትረስት እና የአማራን ፍላጎት ዘላቂ ሰላምና በማይነት መንገድ ኮምፕሮማይዝ ማድረግ የለበትም። የአማራን ህልውና ተጋላጭ ያደረጉ ምክንያቶችን የአማራን ተፋፈርና አኗኗር ቴሪቶሪያል ኢንቴግሪቲ ጨምሮ በምንም መንገድ ማይዝ አያደርግም። ይሄ ትውልድ ይሄንን የሚያደርግ ትውልድ አይደለም። ይሄንን እኔ ለአማራ ህዝብ ላረጋግጥ እችላለሁ። መሪዎቼ በተደጋጋሚ የተናገሩት ቢሆንም ህዝብ መሪዎች ታጋዮች በተደጋጋሚ የተናገሩት ቢሆንም ህዝባችን ደግሞ ደጋግሞ በዚህ ላይ ዳውት ውስጥ ሲገባ በዚህም በዛም በኩል ሲንበዛበት ስለማይ ደግመን ደጋግመን ይሄ ትውልድ ይሄን የሚያደርግ ትውልድ አይደለም። ይሄንን የአማራ ህዝብ ማወቅ አለበት። ህይወቱን ሊሰጥ የወጣ ሰው ነፍሱን ሊሰጥ የወጣ ሰው የአማራን ታሪካዊ ጥያቄዎች የማንነት ጥያቄዎች እንዴ አማራንን እያልክ እየታገልክ አማራንን የሚለውን አካባቢ አሳልፈ ይሰጣሉ ልትል አትችልም። የለም እንደዚህ የሚባል አሰራር የለም። በዚህ ስንደነብርና ስንቃ ካገዛዙ ጋር መሰለፍ ከፈለግ ራስን ችለህ ተሰለፍ። ከዚህ አማራን ህዝብ ከሚያጠፋ ስርዓት ጋር መሰለፍ ከፈለግ እንድንዘፍንልህ አትጠብቅ። የአማራን ህዝብ ግን ለማዳን ከጥፋት አላዳነውም። ገና ጥፋቱ ይሄ ነው ጥፋቱ ነው። በአማራ ህዝብ ላይ የሚደርሰው ጥፋት የትና የዛሬ ጉዳይ አይደለም፣ ነገ የሚመጣም ጭምር ነው። በነገራችን ላይ እንዴ እያየነው እኮ ነው ሀገር ወዴት እየሄደ እንዳለ በየቀኑ እኮ ነው የምናየው። ጥፋቱ የሆነ ሳምንት ጥፋት ብቻ ነው የሚመስላችሁ? ኮምፎርታብሊ ተሻግረነው አንድ ያንን የጥፋት ዘመን ምን የለም። እሱ እያንዳንዱ ቀን ኢትዮጵያ ውስጥ ምን አይነት ጥፋት ሊፈጸም እንደሚችል አስጊ የሚፈጠርበት ሀገር ነው። በሰሞኑ በጋምቤላ የሆነውን ተመልከቱት። ዛሬም ጋምቤላ ላይ ነገር መቆም አልቻለም። ለምን? the state is fragile, security ኮምፕሮማይዝ፣ ደህንነት ኮምፕሮማይዝ፣ ሀገሪቱ የጥፋት ኃይሎች እጅ ነው። ኦኬ ዜጎች በማንነታቸው ተብለው በሚወነጀሉበት ሀገር ውስጥ ነው የሚኖረው። ዜጎች ቤታቸው ይታወቃል፣ ምልክት አላቸው። አገዛዙ አማሮችን አማራዎች መሆናቸውን ያውቃል፣ ይዛትባቸው ማንነታቸው ችም እንደዛው የምትፈቁትላችሁ ኢትዮጵያ ውስጥ ነገራችሁ መቼም አጣብቁም። ዛቻው ለምንቸው አልቀረም። መዋቅራዊ ነው፣ መንግስታዊ ነው። ጥፋቱ ይመጣል ገና። ያንን ቋም የሚያስችል ካፓቢሊቲ ገንብተናል ወይ? አቅም ፈጥረናል ወይ? ይሄ ትግል ሊመልሰው የሚገባ ትልቁ ለህዝባችን ደህንነት ዋስትና መስጠት ችለናል። ይሄ ሀገር በየትኛውም ኢቨንቹዋሊቲ ቢያጋጥም ይሄ ሀገር የት ነው የሚኖረው?
እንዴት ነው የሚኖረው? ከማን ጋር ነው የሚኖረው? በምንድን ነው የሚኖረው? ምን ይዞ ነው የሚኖረው? ምን ይቀራዋል? የት ይቀራል? ነገር አድሬስ አታደርግ። አንገላችሁም ብለው ተፈራርመናል ብሎ ዘፈን አይሰራም። ኦኬ። ስለዚህ አንተ የድህነት የረሃብ ጥያቄ ካለብህ እጅህን ለመንግስት ሰጥተህ ቀለብህን ከመንግስት ማሟላት ትችላለህ። ይሄ ትግል ግን የሆድ ጉዳይ ብቻ ሳይሆን የህይወት መስዋዕትነትን ጭምር የሚያስከፍል ነው። ሞት፣ ስደት፣ መፈናቀልም አለ፣ ዋጋ መክፈልም አለ። ለዛ ዝግጁ ተኮኖ የሚገባበት አእምሮን በዛ ደረጃ ማዘጋጀት የሚጠይቅ በየዕለቱ የህዝባችን ሁኔታ ከእያንዳንዳችን የግል ፍላጎት በላይ ሆኖ መታየት ያለበት ሁኔታ ነው ያለው። በዚህ ሰዓት መጥተው ሊሰሩልን የሚፈልጉት ፕሮፓጋንዳ ምንድን ነው? በተደጋጋሚ ሲነገር የምሰማው ሻዕቢያ ገንዘብ ይከፍላቸዋል፣ ከህወሓት ጋር ነው የሚሰሩት። ያጋሚ ሊነገረን ይሞክራል። እሱም እኮ ከኤርትራ መንግስት ጋር ለመስራት ይፈልጋል። አገዛዙ አስታርቁኝ አይደለም እንዴ? ቻይና ጠየቅናቸው፣ አውሮፓን ጠየቅን፣ እንትንን ጠየቅን፣ አስታርቁን፣ አነጋግሩን አለን፣ አልሰማሉን ብሎ ሲበሳጭ ነበር አይደለም ፓርላማ ላይ። ታደሮች ለኛ ሲሆን ችግር የሚሆን ኦኬ። ስለ ሀገር ለማውራት እና ስለ ሀገር ሉዓላዊነት ለማውራት ኦኬ ሀገር ጽንሰ ሐሳብ ማወቅ ይኖርብሃል። ኦኬ እኛ ኢትዮጵያ ውስጥ ህዝባችን እንደ እንስሳ እየታደነ በሚገደልበት ውስጥ አሁን የወርና ያለ መኖር ስጋት ብቻ ሳይሆን ተጨባጭ አደጋ በየዕለቱ በሺዎች የሚቆጠሩ በድሮን በሚደበደብ ማህበረሰብ፣ በከባድ መሳሪያ በሚታረስ ማህበረሰብ ውስጥ መጥተ እኛ ለቀይ ባህር ስንተጋ ደግሞ ራሳችሁን ለማዳን ለምያችሁ ኦኬ። እኔ ሞራል ኢምፔራቲቭ እንዳገኙት ይገርመኛል ድፍረቱን። አይ ጦርነቱን እኮ አቁመናል፣ ፍትህ አስፍነናል፣ ተጠያቂነትንም አስፍነናል፣ በአማራ ህዝብ ላይ ለተፈጸሙ ወንጀሎች ሁሉ እያንዳንዷን ወንጀል ተጠያቂነት እንዲኖር የሚያስችል ስርዓት ገንብተናል፣ በሀገሪቱ ውስጥ ፍትሃዊ ዴሞክራሲያዊ ስርዓት እንዲዋለድ አድርገናል፣ በማንነታቸው የታሰሩ የአማራ ሊቃን በሃይማኖታቸው ምክንያት የሚገደሉ የሚሰደዱ ንብረታቸው የወደመ ሀብታቸው የወደመ መሬታቸው የተቀማ በየቦታው በየዕለቱ በመዋቅር ፍጅት የሚፈጸምባቸው ህዝቦች አስተማማኝ ደህንነት ማስችለናል። በየአካባቢው የሚኖረው ህዝብ የፖለቲካም ኢኮኖሚም በሌሎች አካባቢዎች ላይ በዚህ በመንግስት መዋቅር ውስጥ አስተማማኝ እንዲኖረው ተመጣጣኝ ውክልና እንዲኖረው የሚያስችል አምብረናል። እንደዛ አይደለም። ጥሯቸው፣ ልጆቻችሁን ግቡ በሏቸው፣ የሃይማኖት አባቶች ከናንተ ብዙ ይጠበቃል ይሏቸዋል ይሄዱ። ይሄ ነው ፕሮፓጋንዳው። ተቆጧቸው የዛሬ 60 ዓመት ኦኬ በተለያየ ጊዜ የሚችል ሻመጽ፣ የባሌ ሻመጽ፣ የጎጃም የገበሬዎች አመጽ፣ የገበሬዎች አመጽ እየተባለ በሚነሳበት ጊዜ ጃንሆይ እንደዚህ አይነት ፕሮፖዛል አልነበራቸው። ተቆጧቸው አይደለም ያሉት፣ ፕራክቲካሊ የሚፈታበትን መንገድ ሳይንሳዊ የሆነ ፕሮፖዛል እንዲመጣ ነበር የሚጠይቁ። ተቆጧቸውና ግቡ የሚባል ነገር አንተን ተቆጥቶ ህዝብ ማስቆም መቆጣት የሚያስቆም ቢሆን ኖሮ እናንተ የምትፈጽሙትን በአደባባይ የምትፈጽሙትን ነውር አቀፍ ተቋማት የሚያወጡትን ሪፖርትም ጭምር እኛ የምንኖረው ስለማንታመን በየዕለቱ የሚገዝ ስለማመን ዛሬ እንድንጠቅስ የተገደድነው የዓለም አቀፍ ሪፖርቶችን ነው። በነገራችን ቢሲ ይሄን ያህል ሰው ተደፈረ አለ ብለን ነው እያወራን ያለነው። ምክንያቱም ከነዚህ ተቋማት ካልመጣ በስተቀር የኛ ህዝብ ፍጅትና ስቃይ አይታም። እንደዚህ አይነት ትርክት ገዢ ተፈጥሯል። በዚህ ምክንያት የሚሰሯቸው ፕሮፓጋንዳዎች እጃላቀር ፕሮፓጋንዳዎች የህዝብን አደጋና በሀገሪቱ ዘላቂ መፍትሄ የማይችሉ
ለሰላም ምንም አይነት ግብአት የማይሆኑ ድንቁርና እናታላችሁ። ማታለያው ምንድነው? እኛ አሰብን ለማምጣት ኦኬ ትልልቅ ግራንድ ቪዥን ይዘን እናንተ እዚህ እየተዋጋችሁ ነው። ኦኬ ልክኛ ጦርነት ፈልገን መዋጋት ፈልገን እንደምንዋጋ እነሱ ልክ ያላቸው ኃይሎች ሀገር ያነቁ ኃይሎች ራሳቸው ጄኖሳይደርስ በየቀኑ የስቴቱን ኤግዚስተንስ ትሬትን የሚያደርጉ የሀገርን መቀጠል የሚጋፉ ናቸው። እነዚህ ኃይሎች ለህዝብ ወጥቶ የመግባት መብት ያልሰጡ ማለት ኢትዮጵያውያን ኢትዮጵያቸው ብቻ ሊኖራቸው የሚገባውን ክፈጉ ኃይሎች ሰው እጅግ አሰልቺ ድንቁርና የቆስ ሲጮሁ ይውላሉ። ህብረተሰቡ አፍንጫው የአማራ ህዝብ ደግሞ በተፈጥሮ ብልህ ህዝብ ነው። ያው እያንዳንዱ ኢትዮጵያዊ ራሱ ብልሃት ይኖረዋል። ማህበራዊ ንቃቱ ኦልሞስት ተቀራራቢ የሆነ ማህበረሰብ ነው። እኔ ባዮሎጂካል ጂኒየስን ዳርዊኒስት አይደለሁም እና እንደዛ አይነት አስተሳሰብ ኖሮኝ አይደለም። ግን ህዝባችን በጣም ንቁ ህዝብ ነው። እግዚአብሔርን የሚፈራ ደግ ህዝብ፣ ግን አስተዋይ ህዝብ ነው። በጣም ነው የሚናፍቀኝ ህዝባችን የምር ማለት ነው። እና ይሄ ህዝብ በየለቱ እንደዚህ አይነት ሁኔታ ማስተናገዱ በየለቱ እንደዚህ ፍጅት ውስጥ በጣም ያመኛል ምር ማለት ነው። እና እዚህን ህዝብ ሄደው ልጆቻችን ተመልሳቸው የሚሉት የካድሬው አይነት ሰትና መናገራቸው ይመላለሳሉ። የሃይማኖቶችን የሙስሊም የክርስቲያን አባቶችን ከፊት ያስቀምጣሉ። 2 4 5 ካድሬዎችን ስብሰባ ውስጥ እዛም ያስቀምጣሉ። ተመሳሳይበት ጊዜ የነበረ አስቀያሚ ቴምፕሌት ነው። አልተቀየረም። ምንም ሞደስ ኦፕራንዲው አልተቀየረም። ራሱ ነው። ደግሞ እኔ እንዲህ አይነት ፕሬዲክተብል የሆነ አገዛዝ ገጥሞኝ አያውቅም። እንደዚህ አይነት ተገማች የሆነ አገዛዝ ስብሰባውን ሳልሰማው ስለምን እንደሆነ ነግርሃል። አሁን የተሰበሰቡትን አይደለም የዛሬ ወር ሲሰበሰቡ ምን እንደሚሉ ነግርሃል። በዛ የምትገምተው ተገምቻ አገዛዝ አክቹሊ ቀጠናውን ፈተና ለመፍታት ምንም ኮሚትመንት እና ፖለቲካል ዊል የለም። ምንም የተያዘው ምንድነው? ማታለል። ማንን ማታለል? ትላንት ሊገደሉበትን አርሶ አትገባም አትወጣም ያሉትን አርሶ በወለጋና በአሩሲና በሲዳማ በተለያየ ቦታ ላይ በማንነቱ ምክንያት ብዙ ዋጋ የተደረገ ህዝብ የሚዛትበት ህዝብ እንዴት አድርገህ ልታሞኘው ትችላለህ? ተጨባጭ ለውጥ አገሪቱ ላይ እንዲመጣ ከተፈለገ ተጨባጭ የሆነ ስርዓት ተጨሆነ መፍትሄ ላይ ሊፈችልበት ነው ያሰበበት ዘለለ እንደውም ሌላ ማጭበርበር ግራንድ በሀገሪቱ ላይ ትልቅ የማጭበርበር እቅር ተይዞ ሜይ 24 ላይ ምርጫ ያለው ይያለ የሚዋጋ መንግስት ለምርጫ ያካሂዳል። ለምሳሌ ለምን እንደምትዋጋው ስልጣኔን አስቀጥላለሁ ብለህ ነው። ስልጣንህን ለማስቀጠል እንዳማራጭ ከያዝከ ምርጫው ደግሞ ምን ይሰራል? እንዳልነው ለኢትዮጵያ ህዝብ የሚካሄድ አይደለም። የኢትዮጵያ ህዝብ የመመረጥም መብት የሌለው የለም። ኢትዮጵያ ውስጥ ምርጫ የሚባል ነገር ኦኬ የምዕራባውያን ቮካብለሪ ነው፣ ዌስተርን ቮካብለሪ ያ እንትን አይደለም። የለም አትመርጥም ኢትዮጵያ ውስጥ ሆነ ያልነው ነው። ኦኬ እንደዚህ የምትከታው ነገር ድራማ ነው። እሱ ለማን ምዕራባውያን ምን ተብሎ በየ5 ዓመቱ ፍሪ ፌር እና ታይምሊ ኢሌክሽን አካሂዳለሁ ግልጽ ታማኝ ምናምን ምርጫ 5 ዓመቱ እናካሂዳለን። ስለዚህ በምርጫ ህጋዊ መንገዱን ተከትለን የመጣ ነው ለማለት ምርጫ ታካሂዳል። ጦርነቱ ታዲያ ለምን ነው የሚካሄደው? ዋን ሃስቷስ ምክንያታዊ ነኝ የሚል ራሽናል የሆነ ሰው እንደው ለምሳሌ ምርጫው ደረሰ፣ መንግስት ተጠረሰ፣ ያመን ጊዜውን ጨረሰ ተብሎ ነበር አይደል? በቃ አለቀ። ውጊያው ለምን አይቆምም? ለምን ጥሎ አይወጣም?
መናገር ይዋጋ አይ የሚቀው በምርጫው ሳይሆን በጥቱ ነው ኦኬ በምርጫው ሳይሆን በጦርነቱ ነው በሚቀጥለው ያ እዚህ ጦርነቱ ሊቆም ኢትዮጵያ ውስጥ the only constant ብቸኛው ነገር ጦርነት ነው በዚህ አገዘላት ትላንት ተነግሬያችኋለሁ ትላንት የሰራሁትን ማታ ላይ የሰራሁትን ፕሮግራም ያላያችሁ ሰዎች ገብታችሁ ኦኬ 20,000 ሰው ምናምን ብቻ ተመልክቶት ስመለከት እገረማለሁ የምር ማለት ነው ምን ኢንቨስት አድርጌ ነው የምሰራው ኦኬ የምሰራውን ነገር ማውቅ ሰው ስለዚህ ሰው ሊያየው ይገባል የምንሰራውን ነገር ሊማርበት ይገባል ሐሳብ ካለው ሊሞግተው ያለው ነገር የማይሞገን እንደሌሎቹ ግብዞች በዛ ደረጃ ብንቆም አይደለንም ሰዎች በየትኛውም ጊዜ በሐሳብ ሊሞግቱን የሚችሉበት እድል ካለ ክፍት መሆኑን በራችን በዚህ አጋጣሚ መግለጽ ፈልጋለሁ የምናደርገው ህዝባዊ ትግልም በዛው ደረጃ ሊሞገት ይችላል ሊሞግተን የሚፈልግ ይሄው እኛም ስንሞግት ለምን ይሄንን ተጋድሎ እንደምናደርግ የምር መገንዘብ ለሚፈልግ አካል በቂ የሆነ መረጃ በቂ የሆነ ማስረጃ ለመስጠት ዝግጁ መሆናችንን በዛ ደረጃ መግለጽ ስለዚህ እየመጡ ሲወራጩ ፕሮፓጋንዳ ሲሰሩ በጣም ይወላችሁ እኔ አፋር ውስጥ ትጥቅ ትግል የጀመሩ ጋምቤላ ውስጥ ትጥቅ ትግል ያደርጉ የነበሩ ቤኒሻንጉል ጉሙዝ ውስጥ ትጥቅ ትግል ያደርጉ የነበሩ በሶማሌ ትጥቅ ትግል ያደርግ የነበረው የበፊቱ ONLF ኦሮሞ ፖለቲካ ትግል ውስጥ ትጥቅ ትግል ውስጥ የነበሩ በአንድ ጊዜ ተማረሙ እጃቸውን ይሰጡ በሰላም ማቀፍ እጅ ይሰጡ የገቡትን አውቃለሁ የማላውቃቸው ጥቂት ነው ለምሳሌ የማላውቀው እጅ ይሰጡ አላውቅም በተለያዩቶች ጊዜ ባህሉ ይሄንን አይፈቅድም ሰቡስ ሴት አይፈቅድም ይሄን እና የመጨረሻ የሞት ነው እጅ መስጠት ለምን መንክበት አላማ መሰል እጅ የምትሰጠው ከግብ ለማታደርሰው አላማ አትሰለፍ ኦኬ አምነህበት ያማራ ህዝብ ይሄንን ጦርነት 10 ጊዜ የመጀመሪያው እኔ ሰሜን ሸዋ ላይ አንደርሶ አደር ምንድነው ያሉኝ የመጀመሪያው ከባዱ ነገር የነበረው መከላከያው እኛን ሊያጠቃ ይመጣል ነገር መቀበል አቅቶን ነበር የኢትዮጵያ ሰራዊት ነኝ የሚል ኃይል ህዝብ ላይ ሊተኩስ ይመጣል የሚለው ነገር ያማራ ህዝብ ለመቀበል ተቸግሯል የመጀመሪያው ዳይሌማ ያማራ ህዝብ እሱ ነው አገዛዙ መንግስት ድንበር ያስከብር ነው አማራ መንግስት ስለ ህዝብ ሲጨነቅ ስለ ህዝብ ሲከፍል በሽታ ሲመጣ ቸነፈር ሲመጣ ሀገር ስትወረር ህዝብን ሲያስተባብር ብዙ ነገር ከህዝብ ከመንግስት አይጠይቅም መሰረተ ልማት ስራልኝ መንገድ ስራልኝ ጤና ጣባ ስራልኝ አልጠየቀም ናውረድ እየተባለ ሸኖ ላይ መታወቂያ አምጣ እናንተ አማራዎች በዚህ ጋር ተሰለፉ እየተባለ አፓርታይድን ግን አማራ የባይ ነው ወርደ የባይ መንግስት ካህናትን በጥፊ የመታ አሳየ ሲያዋርድ እሴትን ሲያዋርድ ህዝባችን በአደባባይ ከዛሱ ብቻ በቂ አይደለም በየቦታው መሞት አለበት መንገድ ተናቀል አለበት እሱ ብቻ በቂ አይደለም ያልታጠቁ ኃይሎች መንግስታዊ ያልሆኑ ደግሞ የሚባሉ ኃይሎች ይመጣሉ ከተማ ያቃጥላሉ በቁማቸው ሲነዱ ተመለከተ ምን ሲደረግ ተመለከተ ወለጋ ላይ አየ የገደል የተጨመረውን በሐረርጌ በምን ስንቱን እናንሳው ይሄ ሁሉ ሲሆን አንስቶ አልታገለም ይሄ ሁሉ ፍጅት ጦርነት ከሰሜን መጣ ከዛዝ ከላኪያው ጥሎ ወጣ ሸሸ ከዛዝ አዋጅ ተነገረ ምን ተብሎ ራስህን ተከላከል
እኛ አንተን የማዳን ግዴታ የለብንም እኛ የአዲስ አበባ ነን ልማት ነው እኛ እንጂ ጦርነት ያንተ ነው ተዋጋዛ ራስህን አድን እኛ ሸሽተናል አንተም ከቻልክ ሽሽ ወይ ደግሞ ራስህን አድን አለ ስንቅህን ከተምናምን እንትንህን ከንትን በወረዳ ዳዋጅ መነገር ተጀመረ ወይ ታቸው በሚባል የአማራን ህዝብ ብዙ ዋጋ ሲከፍል የኖረውን ህዝብ አስብሎ አሁንም ሂሳብ አወራርዳለሁ እያለ ይናገር ነበር የዛን ሰዓት ነው የአማራ ህዝብ ለመጀመሪያ ጊዜ ያለውን ኦርደር የጠየቀው ምንድነው እየሆነ ያለው ስለዚህ በዛ ውስጥ ራሱን ተከላከለ ከባድ መስዋዕትነት ምንም ጥያቄ የለውም ወደመ ከባድ መስዋዕት ፈለ ብዙ ግፍ ተፈጸመ ከዛስ ተስማማን እሺ የሰላሙ ደግሞ አደፍራሽ ተባለና ተፈረጀ ማ ይሄው ማህበረሰብ ከዛስ እሱ በቂ ነው አይደለም አደፍራሽ ብሎ መፈረጅ ብቻ አይደለም እንዘምትበታለን ብለው ግርማይ ሽጥላን ገደሉና ገቡ አማራ ክልል ወቅት መሳሪያ ስለለቀመ ህዝብ ሳርም ማድረግ አለብን ብለው ገቡ ልዩ ኃይሉን አስቀድመን ግን ማፍረስ አለብን ብለው አፈረሱ ግፋቸው እኮ ልክ የለው ልዩ ኃይሉ የአማራ ህዝብ የምር ማለት የነበረው ጥያቄ በትክክል እኔም ሳይ ነበር እንዴ ሊጠብቀው ነው በቀደም እናንተ ስትታችሁ ሸሻችሁ ልዩ ኃይሉ ዲሳርም ከተደረገ ማን ይሄንን ህዝብ የሚጠብቀው ሌላኛው እየገባ ያቃጠለ ነው በዚህ በኩል እየመጣ በዛ በኩል ሌላኛው ኃይል ተታም የሚል ነገር ደግሞ አስፈቷቸው ተባለ ከዛ ፕሪቶሪያን ናሽናል ግሎባል ላይሰንስ ለማወጅ አማራ ላይ ተጠቀመበት አገዛዙ ገባ ዳስታርት እንደዛ ነው የተጀመረው ከወያኔ ጋር እንተባበራለን ተብሎ ጀምሮ ጦርነት ሶ ጦርነቱን ያወጁት ኢምፕሬጉት ህዝብ ላይ እነሱ ናቸው የጦርነቱ ባለቤቶች እነሱ ናቸው የሰራዊት ምስራቅ እዝ ሰሜን ላይ ምን ይሰራል ነገረኝ ደቡብ አማራ ይሰራል ምዕራብ እዝ አማራ ክልል ምን ይሰራል ጋምቤላን ትቶ መጥቶ ጋምቤላ ላይ ወፋጀ ነው አይደል እሱ አማራ ክልል ጦርነቱ ሆነ መታከት ጦሩ መጥቶ የት እንዳለ ስታውቅ ስለዚህ ከሌሎች ኃይሎች ጋር ለመር ተብሎ የተጀመረ ጦርነት ነው አይደለም መሆን ግን ነበረበት ይሄ ሲመጣ የራሱን መንግስት ማቋቋም ነበረበት ምክንያቱም ምንም ዋስትና የሚጠብቀው ይሄ ኃይል ማን እንደሆነ ማወቅ ነበረበት ይሄ ዋስለበት ሁኔታ ላይ የህዝብን ሰላምና ደህንነት በወደቀ በህዝብ ራሱን ሰላምና ደህንነት ለመጠበቅ ነው ይሄ ተጋዱ ስለዚህ ይሄንን እስከናረጋግጥ ድረስ የአማራ ህዝብ ተጋድሎ ፕሮፓጋንዳ መንከባለል መንጫጫት ነገር ስታደርግ ማለት አሰብን አለም ብላክ ሲን መቆጣጠር ትችላለህ ከቻልክ አቅሙ ህዝባችን ግን እየተከላከለ ነው ያለው ስለዚህ እጁን የሚሰጥ ግለሰብ መጥቶ ኦኬ የትኛውንም ነገር አንደኛ አትስሙ እንደማራ ነው ያልፈልጋል የጤንነት ከፈልጋለሁ ከእንደዚህ አይነት ነገር ራሳችሁ መጣ ነው የኛው ግን በጣም የገር ምንድነው ትግል ውስጥ እና ቀደም እንዳልኩት ነው አፋር ላይ ቤኒሻንጉል ጋምቤላ አካባቢ ላይ አድርገው በገቡ አካላትን አቃለሁ ነጃልሰኝም ሲገቡ አይቻል እያንዳንዱ ይሄደ ቃለ መጠየቅ ግን እነሱን አያደርጋቸው በዚህ ልክ በአማራው ላይ ጠላት ለምን ይፈልጋል ከተደራደረ የተመለስኩ ካለ በኋላ ማለት በቃ ነው አላመንኩበትም ገብቻለሁ
ሰላም ፈልጌ ነው የመጣሁት ጦርነት በቃኝ ልትል ትችላለህ። ኦኬ መንገድ የሚወርዱ ቅርብ ወራጆች ብዙ ቤትኛው ውስጥ ስታይ ጉዞም ቢሆን እንደዛው ነው አይደለምና በእንደዚህ አይነት ረጅም የህዝብ ትግል ማለት ሶ የሚጸኑ ብቻ ናቸው መዳረሻው ላይ የሚደርሱት ምንም ጥያቄ የለው። ግን ደረጃ ትላንትና ቆምክበት እንትን ላይ ወጣ ህዝብ ላይ በዚህ ደረጃ ጠላት ሆኖ ለመነሳት የሚያስችል ነገር አይደለም ማለት እጅ መስጠት ነው መፍታት ነው ምናምን መሻለህ ምናምን ወይ አርፈህ መግላለህ ከትውልድ ጥያቄ ዘመንን ከሚሻገር የትውልድ ጥያቄ ጋር ለምን ትጣላለህ? አብይ አህመድ ብቻ እኮ አይደለም አልፋና ኦሜጋ አይደለም ህይወት ይቀጥላል በኋላ የአማራ ህዝብ ትግል የትውልድ ጥያቄ የምርም እኔ ስለወደኩ ተስተጓጉሎ አይደለም ከላይ ነው ከግለሰቦች ድምር ውጤት በላይ ነው። ኦኬ ጅልመት ነው ምንም ማድረግ ግን በዛ ደረጃ የራሱ እንትን ላይ ዞረ ራስህን እየሰደብክበትን አረድክ በየቀኑ መገንት ማለት አይ ቲንክ ሳኒቲ ጉድቄ ነው የምወስደው ያንን ሰው ጤና ዳውት እስከማድረግ ድረስ ሊያስ የሚችል ነው። ኤኒዌይ አማራ በደንብ መነጠል ስላለበት ዛዙ ሚዲያ እያመጣ ሚዲያ ሲያቆም በዛው ልክ ራስ አዋርነት ተያለም እና እጅ የሰጡ ቆራጦችም አሉ። እጅ ከሰጣ ቆራጥ ሞልኩ ማለት ወይ ደግሞ ብቻ በጣም ኤኒዌይ ስም ጠርቼ መናገር ምናምን በጣም ስለሚዘገንን ነው ማንሳት ያልፈለኩት። እሱንም ተወውና ከሌላ በጣም ጠቃሚ መረጃ የጋልን በላሊበላ የተባለን በጎንደር በድምቀት የማክበር ፍላጎት አለ። በፍላጎት ብቻ ግን አይደለም። ሶ እነዚህን አካባቢዎች ቲቪሊ እንቆጣጣዶ ለማሳየት በእነዚህ ከተማዎች ላይ ደማቅ የሆነ ዝግጅት ማዘጋጀት ተፈልጓል። ሶ ካድሬው ይሄንን ደማቅ ዝግጅት ማዘጋጀት አካባቢው እንደምናሳይ ፕሮፓጋንዳ እንስራ። አገዛዙ ግን ሌላ ነገር ነው ያሰበው። እነዚህን በዓላት ታርጌት ያደረጉ ሰዎችን መፈጸምና የፋኖች እነዚህ በዓላት ላይ ጥቃት ፈጸሙ ለማለት ዝግጅት ያደረገ እንዳለ የፋኖ ኃይሎች የደህንነት መረጃዎች ናቸው መረጃዎች በሌሎች እንደዚህ አይነት ነገር እንዳለ መረጃዎች ሰውናል። ስለዚህ ይሄ ነገር መድረስ አለበት። ይሄ ሁሉም ጋር እንዲ ተገቢ ነው ብዬ አስባለሁ። ድምጽ ቆር የሚል ነገር ነው የሚቆራረጥ ታውቂያ ለመለስ ከቀደም ጀምሮ እየተቆራረጠ ነው ከጀምሮ መሆኑን አላወኩኝም ነበር። በጣም ይቅርታ ጠይቃለሁ። ብቻዬን ስላለሁ የድምጽ መቆራረጥ ሁኔታ ሲያቹልኝ ነገር ያናል ነበር ነው። ኤኒዌይ ድምጽ ቆራረጥ ከሆነ ያላስኪድና የኔን ድምጽ አስተመለስ እናንተ እዚሁ ተጣብቁን ማስተቂያ ናሳኔ ድምጽን አስተመለስ ወጥቼ በአማራ ህልውና ትግል የመረጃ ጦርነት የተሰለፈው ኤቢሲ ቴሌቪዥን ተደራሽነቱንና የትግል ተቋምነቱን በማረጋገጥ እየተጋ ያለ የህልውናችን ልሳን ነው። ጣቢያችሁ ኤቢሲ ቴሌቪዥን በአውደ ውጊያ የፋኖን ትግል ዕለታዊ መረጃዎች በማቅረብ ልዩ ልዩ ፖለቲካዊ ክስተቶችን በመተንተን እንዲሁም ጸረ አማራ ተግባራትን በማጋለጥ ይተጋል። የዲያስፖራ ወገናችን የሚያደርጋቸውን የትግል ንቅናቄዎች በማስተዋወቅ ከጦር ሜዳ እስከ ዲያስፖራ የአማራው የህልውና ትግል ድልድይ የሆነ ሚዲያ ነው። የኤቢሲ ቴሌቪዥን ዝግጅቶችን ለመከታተል በዩቲዩብ ገጻችን፣ በቲክቶክ አድራሻችን፣ በኤክስ ወይም ትዊተር አድራሻዎቻችን ይከታተሉ። የቴሌግራም ቻናላችንን ሲቀላቀሉ ሁሉንም በአንድ ላይ ያገኛሉ። በተጨማሪም የዘወትር ዝግጅቶቻችንን በመረጃ ቴሌቪዥን የሳተላይት ስርጭት ያገኛሉ። ለአስተያየትና መልእክቶ ይህንን የኤቢሲ ቴሌቪዥን ስልክ ቁጥር ይመዝግቡ።
ሲደመር 1 720 309 3725 በዋትሳፕ ይደውሉ፣ ይጻፉ፣ መልእክቶቹን ያኑሩ። የህልውና ትግላችን ልሳን የሆነውን ኤቢሲ ቴሌቪዥን በገንዘብ ለመደገፍ የቀረቡትን አማራጮች እንሆ። እንደ አቅሙ ቋሚ ወራዊ አባል ይሆኑ። የዜል ቁጥራችን ሲደመር 1 720 309 3725ን ይጠቀሙ። በፔፓል ወይም በጎፈንድሚ ይደግፉ። በቀጥታ የባንክ አድራሻችንም መጠቀም ይችላሉ። ኤቢሲ ቴሌቪዥን ትጋታችን ለህልውናችን። ተመልሰናል። አሁን ድምፁ ጥሩ እንደሚሆን ተስፋ አደርጋለሁ። እኔ ብዙ ማውራበት ፕሮግራም አብቅቷል ኦሬዲ። እናንተ ስልክ ምጥረት ነው ከዚህ ሰዓት በኋላ ስልክ መደወል። ስለዚህ እነዚህ አካባቢዎች ላይ አገዛዙ መንግስታዊ ሽብር ሊፈጽም እንደሚችል እንግዲህ እንዳልኩት ኢትዮጵያ ውስጥ አሳዛኝ በሆነ መንገድ እንዲህ አይነት ነገሮችን የሚፈጽመው አገዛዙ ለዜጎች ደህንነት ዋስትና መስጠት የሚገባው አገዛዝ ለራሱ የፖለቲካ ጥቅም ሲል ሌሎች በዚህ መንገድ ለመፈረጅ ሲል ራሱ እንደዚህ አይነት ወንጀሎች ውስጥ ሲሰማራ እየተመለከትን ያለነውና ወደፊት ያንን ነገር ሊፈጽም እቅድ እንዳለው መረጃዎች ስላሉ ጥንቃቄ እንዲደረግና ህብረተሰቡ ከወዲሁ ራሱን በእነዚህ በዓላት ላይ ሰላሙንና ደህንነቱን እንዲጠብቅ ከማን ካገዛዙ ኃይልም ራሱ ጭምር ራሱን ህብረተሰቡ እንዲጠብቅ እነዚህ አካባቢዎች ላይ እንደምታውቁት በርካታ ዓለም አቀፍ ቱሪስቶችም ጭምር በእነዚህ በዓላት ላይ ሊገኙ ይችላሉ። ኦፍ ኮርስ ወደ እነዚህ አካባቢዎች አትሄዱ የሚል ትራቨል ዋርኒንግ እያወጡ ነው ያሉት ሀገራት። እንደዛም ሆኖ ግን የሚመጡ ሊኖሩ ይችላሉ። እንደዚህ አይነት ቦታ ላይ ጥቃት ሊፈጽም የሚችል አገዛዝ ስለሚኖር ለነሱም በቂ ጥንቃቄ ጥበቃ እንዲደረግ ህዝባችን ራሱ ዘብ እንዲሆን በጎንደርም ራሱ ህብረተሰቡ ሰላሙን እንዲጠብቅ ራሷ ቤተክርስቲያኗም የሃይማኖት አባቶች እንደዚህ አይነት አደረጃጀቶች ፈጥራችሁ የወጣቶች ቮለንቲርስ ወጣቶች እያንዳንዷን መረጃ ነፍንፈው እንዲከታተሉ ያገዛዙን ኃይሎች በጥንቃቄ እንዲጠብቁና ዛን አካባቢ ሰላም የአሳይ በዓላቶቹን ሰላም እንዲጠበቅ የምታደርጉበትን ሁኔታ ከወዲሁ ተዘጋጁ። ስለዚህ በዚህ ረገድ ፋኖችም መግለጫ እንድታወጡ ህዝብን ኦሬዲ መግለጫ እንደሚያወጡ ነግረውናል። በሰጡ መረጃ መሰረት መግለጫ ሊያወጡ እንደሚችሉ ገምታዊ መረጃ ስላለበት ለህዝብ እንዲደርስ ነው የፈለግት ነው። በዚህ መንገድ አድርሻለሁ። ቀጥታ መደወል ትችላላችሁ። ሐሳብ አስተያየቶቻችሁን ስጡን። ሳምንት አብረን የቆየ ነው በተለያዩ ርዕሰ ጉዳዮች በተለያየ ጉዳይ አስተያየቶቻችሁን ማምጣት ይኖርባችኋል። ምንድነው ያለው አገዛዙ ህዝብ ያረኩ ነው ይላል፣ በተጨባጭ ግን ያለው ምንድነው የሚለውን ነገር እንድትነግሩን ያስፈልጋል። ምንድነው ያለው ምን ላይ ነው ያላችሁት የሚለውን ብርሃኑ በጣም ነው የምናመሰግነው። በተደጋጋሚ ስቲከር ትገዛናለህ፣ ኤቢሲን ታበረታታለህ። እግዚአብሔር ይስጥልን። ስቲከር የምትገዙ በዜልም በሌሎችም መንገዶች ኤቢሲን እያገዛችሁ ከሆነ ማለት ነው በጣም እናመሰግናለን። እያገዛችሁ ካልሆነ ግን ይሄን ተቋም ብትደግፉ በጣም ደስ ይለናል። ከዚህ ሰዓት ጀምሮ ስልክ እናስተናግዳለን። ፎችን መቀበል እንችላለን። በ720 309 3725 በቀጥታ በዋትስአፕ ቁጥራችን ሲደመር 1 720 309 3725 በዋትስአፓችን መደወል ትችላላችሁ። በእስራኤል እና በመካከለኛው ምስራቅ የምትገኙ የአማራ ተወላጆች ኢትዮጵያውያን በሌላው በተመሳሳይ በተን በሚባለው አፕ በቀጥታ ልትደውሉልን ትችላላችሁ። በ720 309 3725 ሲደመር 1 አድርጋችሁ በቀጥታ ልትደውሉ እንደምትችሉ በዚህ አጋጣሚ መግለጽ ፈልጋለሁ። ብርሃኑ በድጋሚ በጣም ነው የምናመሰግነው። ስልኮች አብቃለሁ። ሐሳብ አስተያየቶቻችሁ ጨዋነት የአማራን ህዝብ ሴት በሚጠብቅ መንገድ የኢትዮጵያን ሴት በሚጠብቅ መንገድ ሐሳቦቻችሁን በቀጥታ ማድረስ፣ ጥያቄ ካላችሁ ጥያቄዎቻችሁን አድሬስ ማድረግ እንችላለን። ሐሳብ ስትሰጡ ግን ታጋዩን ባከበረ ልሂቁን ባከበረ መንገድ ማለት ነው። በተለይ በአማራው አንድነትን በሚያጠናክር መንገድ አፕሮች እንድናደርገው ለማሳሰብ ለመጠየቅ፣ ሐሳባችሁን ግን በነፃነት መግለጽ ትችላላችሁ። ሐሳብ ሴንሰር አናደርግም፣ ግን ደግሞ በማስተዋል እንራመድ። ጥንቃቄ የሚጠይቅ ጊዜ ላይ ስላለን እንደ ህዝብ እሱን እንድናደርግ ነው። እንግዲህ ስልኮቻችሁን እንጠብቃለን። ደውሉልን።
በቅድም እንዳልኩት እንግዲህ በ720 309 3725 ሲደመር አንድ አድርጋችሁ ከዚህ ሰዓት ጀምሮ መደወል ትችላላችሁ። ብርሃኑ በጣም ነው እናመሰግነው። ያው እንግዲህ ብርሃኑ ኤቢሲ እያንዳንዱ የየዕለት ፕሮግራማችንን ስፖንሰር የሚያደርገው ብርሃኑ ነው ማለት እችላለሁ። እውነት ለመናገር በጣም ነው እያገዘን ያለው ኤቢሲ በተለይ በዚህ በፕሮግራሞቻችን ላይ እንድንበረታታ ብዙ ድጋፍ ቋም አይደለም፣ ብዙ ድጋፍ ያስፈልገዋል። በተለያየ ስቴት ብትጠሩና ብታግዙ ደስ ይለኛል። የበለጠ አቋማት እንዲጠነክሩ ብናደት ነው እውነት ለመናገር እሱን እንድታደርጉ በአክብሮት ነው የምጠይቀው። በተለያየ ስቴት ያላችሁ የአማራ ተወላጆች ተቋሙን ለማገዝ ከራሳችሁ ኢኒሼቲቭ ቢመጣ ጥሩ ነው። እኛ እንግዲህ እያንዳንዱን ቤት በሚዲያ ነው መናገር የምንችለው። እየመጣን በየቤታችሁ ደግፉ ይህን ተቋም ማለት አንችልም። ጥሪ ነው የምናቀርበው። ጥሪውን ሰምታችሁ በአንድም በሌላ መንገድ ወደ አክሽን መግባት። አይ ሌሎች ስለሚደግፉት አትበሉ፣ ሌሎች ስለሚሰሩት አትበሉ። ኦኬ በትግላችን ውስጥ ያስተዋልኩት ነገር ምንድነው? ይሄንን ስራ ለምን አታረጉትም ሲባል ሌሎች እኮ እየሰሩት ሊሆን ይችላል የሚባል ነገር አለ። ሌሎች የሚባል ነገር የለም። እኛ ነን ያለብን፣ ከኛ ነው የሚጀምረው ማለት ያስፈልጋል። ያን አይነት ኮሚትመንት ብናደርግ ጥሩ ነው ለማለት ነው። ስልኮቻችሁን ደውሉልን፣ ስልኮቻችሁን ከዚህ ሰዓት ጀምሮ መልካም የስልክ ቆይታ እንዲሆንልን እመኛለሁ። ኦኬ ወርቁ ጥያቄ ጽፎልናል። በነገራችን ላይ በጽሁፍም ጥያቄዎቻችሁን መልእክቶቻችሁን በድምጽ መደወል ካልቻላችሁ በጽሁፍም እንደዚሁ መልእክቶቻችሁን ልታስቀምጡልን ትችላላችሁ። ኦህዴዳዊ ጥምቀት፣ ኦህዴዳዊ ልደት እስካሁን እያሳለፍን ነው የሚለው ሁሉንም ጎንደር የማወድ በመምሰል ወደ ጎንደር ይገፋዋል፣ ከመዲናዋ እያራቀ መሆኑን መታወቅ አለበት የሚል ነገር አስቀምጧል ወርቁ። አማራውን ለመከፋፈል የተለያየ አሁን አጣብቂኝ መጥቶበታል። በነገራችን ላይ አሁን ዛሬ ከነታደሰ ጋርም ባደረገው ነገር በነገራችን ላይ የህወሓት ተወካዮችን አብይ አህመድ አላገኝም ማለቱን ሰምቻለሁ። ከነታደሰ ጋር የሄዱትን እነሱን አላናግርም። እንግዲህ የህወሓት ተወካይ ከታደሰ ጋር ሄዷል። ቼኪንግ ሜካኒዝም ይመስለኛል ህወሓት ያስቀመጠው ቼኪንግ ሜካኒዝም። ስለዚህ የተለያዩ ፍላጎት ያላቸው አካላት ናቸው ከታደሰ ጋር ወደ አዲስ አበባ ሄደው የነበረው። ያው እንዳልነው ነው። ምርጫ ሲባል ነርቭ ነው። ምርጫው በጣም አሁን ከጦርነቱ በላይ ጦርነቱን ተሸንፎ ምርጫውን ማሸነፍ ነው የሚፈልገው። ምርጫውን የሚያሸንፈው ተመርጦ አይደለም። በቃ ምርጫውን ማሸነፍ ነው የሚፈልገው። ምርጫን ማሸነፍ ደግሞ የምርጫትን መከተል አይደለም፣ ማወጅ በቂ ነው። ኢትዮጵያ ውስጥ እስኪ በምርጫ ሂደት የተወዳደራችሁ ሰዎች፣ እኔ የሚገርመኝ ነገር በነገራችን ላይ በምርጫ ሂደት ውስጥ ኢትዮጵያ ውስጥ ተሳታፊ የነበራችሁ ሰዎች በቂ ግንዛቤ አልፈጠራችሁም ብዬ ነው የማስበው። ኢትዮጵያ ውስጥ ምርጫን በተመለከተ አሁን ኢትዮጵያ ውስጥ ስርዓት የሚቀየረው መንግስት በምርጫ ሂደት ነው ብላችሁ ነው ወይ የምታምኑት? ለምን ወይ ለህዝቡ አትነግሩትም? እናንተም የተሳተፋችሁባቸው ለምሳሌ እና እንግዲህ እና የለጫሚስቶ ለምሳሌ በዛ ሂደቱ እነ በየነ ጴጥሮስ እንግዲህ ነፍሳቸውን ይማርና ሌሎችም ሰዎች በምርጫ ሂደት ውስጥ ሲታዩ ያው የቅንጅቱ ጊዜ የነበረውን ኮምፒቲሽን somehow ኢትዮጵያ የሆነ ነገር ሞክራ የነበረበት ጊዜ እንደሆነ አውቃለሁ። ግን ከዛ በኋላ የነበሩትም ከዛ በፊት የነበሩትም ሂደቶች ላይ ሰዎች ግን የምር በኢትዮጵያ ውስጥ በምርጫ ነው ስርዓታዊ ለውጥ የሚመጣው፣ ህዝቡ በምርጫ የሚፈልገውን መንግስት ይመርጣል ተወጣል ብሎ ያስባሉ ወይ? ለምሳሌ ምርጫ የሚለው ጽንሰ ሐሳብ በራሱ አማራጭ እንዳለ ይነግራል አይደለም? ዶሚናንት ላይ ኢህአዴግ የተወዳደረባቸው ለምሳሌ አሁን ራሱ ብልጽግናን የተወዳደረው ማንም አይመጣብንም ተብሎ ማለት ነው አይደል? ኢዜማን ወደ አማራ ነበር መላክ የተፈለገው። እድሜ ለአማራ ብሔርተኝነት ቆርጦ ጣለው እንጂ ወደ አማራ እንደዚህ አይነት ጃንኩን ወደ አማራ ክልል ለመላክ ነበር የሚፈልግ የነበረው።
ግን እነዚህ አሁን በዚህ ሂደት ውስጥ የሚሳተፉ አካላት የኢሌክሽን ፈንድ ነው ወይ የምትፈልጉት ወይስ የምር ምርጫ ላይ በምርጫ ለውጥ ይመጣል ተብሎ ይታሰባል? ማለት በግልጽ ነገሩን ብያስባል። እኔ ዴሞክራሲ ፈንድ አለ። በዴሞክራሲ ፈንድ በጣም በርካታ ሰዎች በእንደዚህ አይነት ሂደት ውስጥ ያውቃሉ። ፈንዱን ለማግኘት ወይንም ደግሞ ያለውን ድጎማ ምናምን ፓርቲዎች የሚገኘውን ነገር ዝም ብሎ እስከሌሊቱ እቺን እንትን እያለ እየተቀራመተ ምናምን ከአመት ዓመት ይቀጥላል። ለእንደዛ አይነት ነገር ነው እንጂ ጄኒውንሊ ግን ኢትዮጵያ ውስጥ እንደዛ ታምናላችሁ የሚለውንም ነገር እንደው በደንብ ብታስረዱን ደስ ይለኛል። በመሰረቱ ስርዓት የተፋታ ሀገር ነው ብዬ አላምንም። ኢትዮጵያ በጎሳ ስርዓት የሚተዳደር ሀገር ነው። ከሰለሞናዊው መንግስት መገርሰስ በኋላ ኦኬ፣ ከዛ በኋላ ያለው ሂደት አጠቃላይ መሪ የሚመረጠው ስቲል በመሰረቱ የደም ማንነቱ ኦኬ፣ ደማዊ ማንነቱ እየታየ ከሰብ በመወለዱ እየተባለ የሚሾምበትና የሚመረጥበት አግባብ ነው ያለው እንጂ በህዝብ የሚመረጥበት ህዝቡ በተሳትፎ ኦኬ፣ በተሳትፎ በቀበሌ ደረጃ ራሱ የቀበሌ አስተዳደሩን ህዝቡ የመምረጥ መብት አለው ብሎ ለምን አስቸጋሪ ነው። እኔ ሞስት ፕሮባብሊ አሳታፊ ህዝቡ የፈለገውን ነገር ሊመርጥ የሚችልባቸው አደረጃጀቶች የእድርና የእቁብ ሰብሳቢን በመምረጥ ረገድ ያለው ይመስለኛል። ከዛ በላይ ከፍ ብሎ ያለው ነገር በእንደዛ አይነት ሁኔታ የሚሰራ ሆኖ አላየሁትም፣ አልተመለከትኩም። እንደዛ አይነት ነገር መሰረታዊ ልዩነት አለኝ እኔ በምርጫ ሂደቱ እንሳተፋለን የሚሉ አካላትም እና ይሄም አሁን የምርጫውን ሂደት የሚፈልገው ለሴሬሞኒያል ነው እንዳልኩት ለምዕራባውያን ፍጆታ ነው። ባጭ ግን ምንም ነው በተጨባጭ አገዛዙ ስልጣኔን ያስጠብቅልኛል ጦርነቱን መሆኑን በደንብ አውቃለሁ። አገዛዙን በዛ ልክ ይገነዘባል። ስልኮቻችሁን እየጠበቅን ነው። እንግዲህ ስልክ መደወል ረስታችሁ ከዚህ በፊት ስልኮች በተደጋጋሚ በእያንዳንዱ ፕሮግራም ላይ ስልኮችን እናስገባ ነበር። በነገራችን ላይ ስልክ መግባቱን እያየው ስላልሆነ ነው እና ስልኮቻችሁን ደውሉልን። ከተለያየ ቦታ ያላችሁ በስልክ ቁጥራችን ሲደመር 1 720 309 ነው። በሱ በቀጥታ በዋትስአፕ ቁጥራችን ልትደውሉልን ትችላላችሁ። ሀሳብ አስተያየቶቻችሁ ልታደርሱን ትችላላችሁ። በተለያዩ ጉዳዮች ዙሪያ ማለት ነሰሊ በአንድ ጉዳይ ላይ ብቻ በዚህ ርዕሰ ጉዳይ አይደለም ባላነሳናቸውም ጉዳዮች ላይ ሀሳብ አስተያየቶቻችሁን ማጋራት ትችላላችሁ። በርካታ ሰዎች ፕሮግራማችንን ይከታተሉታል። በሳተላይት ሀገር ቤት እየሄደን ያለ፣ ስለዚህ በመረጃ ቴሌቪዥን እየሄደን ያለ ነው። እናመሰግናለን መረጃ ቴሌቪዥንን። ስለዚህ ስልኮቻችሁን በቀጥታ መቀበል እንጀምራለን ማለት ነው። ቴክኒሻናችን የስልክ ሲስተሙ እየሰራ ከሆነ ሰርቨር ዳውን አጋጥሞናል ነው የሚለው። የድምጽ መቆራረጡ ከኔ የመጣ ሳይሆን ከሰርቨር ዳውን ሆኖብናል ነው እያለኝ ያለው ቴክኒሻናችን። ስለዚህ ድምጽ መቆራረጡ ከኔ ጋር የነበረ ችግር ሳይሆን ይሄን ፕሮግራም ተቀብሎ ለእናንተው ከሚያሰራጨው ሰርቨር እንደሆነ ነው እየነገረኝ ያለው። ለዛ ይቅርታ ጠይቃለሁ። እንዳልኳችሁ ይሄ ፕሮግራም እየመራው ቀጥታ ጋር ኢንተራክት እያደረኩኝ በአዲስም ታይም የሚጻፍልኝን መልእክት ለማንበብ የተቸገርኩ ስለነበረ ነው እሱን ማድረግ ያልቻልኩት። ስልኮችን መቀበልስ እንችላለን? ቴክስት አድርግልኝ እስኪ ቴክኒሻናችን። ስልክ መቀበል እንችላለን ወይስ አንችልም? እሱን አረጋግጥልኝ። ስልክ መቀበል እንችላለን። ስልክ መቀበል እንችላለን። ስለዚህ እናንተ ድምጽ እናንተ ስትደውሉና ድምጻችሁን ስታስተላልፉ ችግሩ አያጋጥመንም። እያጋጠመን ያለው ከእኛ ስናወራ ነው። የእናንተን ስልክ በቀጥታ ወደኛ ማድረስ የሚቻል ይመስለኛል። ስለዚህ ስልኮቻችሁን በቀጥታ መደወል ትችላላችሁ። እንደተባለው ሲደመር 1 720 33725 ልትደውሉልን ትችላላችሁ። በተለያየ ቦታ ላይ ሆናችሁ ይሄን ፕሮግራም የምትከታተሉ ሰዎች ማለት ነው። በተለይ ደግሞ ዋትስአፕ ደወል የምትችሉ መጠቀም የምትችሉ ሰዎች በቀጥታ የስልክ ቁጥራችንን ተጠቅማችሁ ሀሳብ አስተያየቶቻችሁን መለገስ ትችላላችሁ። የተወሰነ ደቂቃ ጠብቃለሁ ሀሳብ አስተያየቶቻችሁን ለመቀበል ማለት ነው።
ኦኬ 2025 ኦኬ አቤል አንድ ጽሁፍ ጽፏል ተመልክቻለሁ ኮመንትን የፋኖ አንድነት ነው ያነሳው አይ ቲንክ ክሪቲካል ታይም ላይ ያሉ ይመስለኛል አሁን ያለው ሁኔታ ጂኦፖለቲካዊ ሁኔታ ረጅም ጊዜ መዘግየትም ይፈቅድ አይደለም ግን ጫናው ቀላል አይደለም ሰሞኑን በነገራችን ላይ አንድ እዚህ የተመሳሳይ ኦኤልኤ እና በኦኤልኤ እና በዲያስፖራው መካከል ያለውን ግንኙነት ለማጥናት ሙከራ ያደረኩኝ ነበር ያለውን ግንኙነት በተመለከተ ማለት ዲያስፖራው ለአማራ ትግል ብቻ ነው ፈተና የሆነው አሜን አይ ኖ ዲያስፖራው አማራ ትግል ውስጥ መልካም ነገር አለው በጣም በጎስ ገጽታም አለው ግን ደግሞ ፈተናም ነው ፈተናም ነው ምለው በተጨባጭ ያዩዋቸው ነገሮች ስላሉ ትግሉን ኦውን ማድረጉን ላይ ይፈልጋል ማለት የምር ይፈልጋል እኔ በፊት ሊያደርግ አይችልም ዲያስፖራው እንደዚህ አይነት መግለጫዎች ለምን ይወጣሉ በተደጋጋሚ ማንንም ትግላችንን አይጠልፍም ምናምን ለሚባል መግለጫ ለምንድን ነው የሚወጣው አለ ወይ እንደዛ አይነት እድል የመጠለፍ ነው ይላሉ ማለት ምክንያቱም ትግሉ ያለው መሬት ላይ ነው አታጋዩም ያለው መሪውም ያለው መሬት ላይ ነው በዲያስፖራ ያለው ፖለቲካ ከሀገር ቤቱ ፖለቲካ ነጥለን አናየውም በነገራችን ላይ አሁን ባለው ዘመን በተለይ የዚህ የዲያስፖራ ተለይቷል ሬዚጁዋል ፓርት አይደለም በሀገር ቤት በሀገራቶች ውስጥ በሚኖሩ የፖለቲካ ሂደቶችና ለውጦች ዋነኛ ተዋናይ ነው ዲያስፖራ ቤት በመላ ዓለም ነው ማለት አንዳንድ ሀገራት ዲያስፖራ ላይ ሄደው ፕሬዚደንሻል ኢሌክሽኖች ካምፔን ያደርጋሉ ከአሜሪካ ሀገራት ከሴንትራል አሜሪካ ሀገራት ጣሊያን እና አውሮፓ ሀገራት ሄደው ካምፔን የሚያደርጉ ፕሬዚደንሻል ካንዲዴቶች ማለት ዲያስፖራ በጣም ሰፊ ከመሆኑ የተነሳ የአርሜኒያን ኢሌክሽን ፈንዳሜንታሊ ቻሌንጅ የሚያደርገው የአርሜኒያ ውስጥ የሚካሄደው ምርጫ በውጭ ሀገር የሚገኘው አርመን ነው 1/3 ህዝባቸው ውጭ ሀገር ነው የሚኖር በተመሳሳይ በሶማሊያ በሌሎችም የአፍሪካ ሀገራት ናይጄሪያን ጨምሮ በእኛም እንደዚህ አይነት ነገር ቢያጋጥም የሚገርመኝ አይደለም ግን አንድ ቀን በሰፊው ፕሮግራም ሰራለው በምን መንገድ ከመሆን ይችላልን የሚለው ጤና ይስጥልን ደዋያችን እንዴት አለ ጤና ይስጥልን ትንግርቱ እንዴት ነህ ጌታቸው ነኝ ሰላም ብያለሁ ሰላም ጌት ደህና ነው ወይ ተጠፋፋን አይደል በጣም ደውለልን አዎ ተገናኝተን ትንሽ ተጠፋፋን እንግዲህ ዛሬ መናገር የፈለኩት ትላንትና ኮንግረስ ስብሰባ ነበረና እዛ ተገኝቼ ስለነበረ እዛ ስላለው ሁኔታ ነው ለመግለጽ የፈለኩት ትላንትና በነበረው እንትን ላይ ስብሰባ ላይ እንግዲህ ዋናው ስብሰባውን ያዘጋጁት ዘወትር የኢትዮጵያን ትግል በጣም ደጋፊ የሆኑ ሁሉ ጊዜ ከነዚህ ከአሜሪካን ሴናተሮች ኮንግረስማኖች ጋራ በሚደረጉ ውይይቶችን የሚያመቻቹ አቶ መስፍን መኮንን የሚባሉ በዚህ ፕሬስ ክለብ ውስጥ ረጅም ዓመት የሰሩ እውቅ ኢትዮጵያዊ ናቸው እሳቸው ናቸው ይሄንን ዝግጅት ያዘጋጁት በእለቱ አማራን በሚመለከት የአማራን ትግል በሚመለከት የፋኖን ትግል በሚመለከት ጽሁፎችን ያቀረቡ ሰዎች ነበሩ በሰማያዊ መብት ላይ ችግር የተፈጠረውን ይሄ አገዛዝ ምን እየሰራ እንዳለ የሚገልጹ ጽሁፎችን ቀርበዋል በቤተ ክርስቲያን ዙሪያ ያገዛዙን ጅራፍ ምን እንደደረሰ ይሄንን ሁሉ የሚገልጹ የኛው ሰዎች ነበሩ በርካታ ነገሮች ተገልጸዋል በፕሬስ ደረጃ ምን ያህል ችግርና ብዙዎች ጋዜጠኞች በእስር ቤት እንደሚገኙ እንደሚሰቃዩ ይሄን ሁሉ የኛ ልጆች በጥሩ ሁኔታ አቅርበውታል ሴናተሮቹም ኮንግረስማኖችም በዛ የተገኙ የሰብአዊ መብት ሰዎችም ይሄንን ነገር አዳምጠው በጣም ጥሩ አይነት አስተያየት ነው የሰጡት እነሱ ከሰጡት አስተያየት ብነሳ በእውነቱ የተደረገው ነገር ይሄ አገዛዝ ኢትዮጵያ ላይ ያደረሰ ያለው በደል እናንተም በገለጻችሁት የኛም ኮንግረስ ሰዎች ባዘጋጁት ሰነድ መሰረት ሁላችን የተወሰኑ ሰዎች ገብቶናል እውነት ነው ይሄ ችግር አለ ነገር ግን ይሄንን ችግር በሰፊው ባላችሁበት ስቴቶች
እየዞራችሁ ለኮንግረስማኖች ማነጋገር ማሳመን የእናንተ ስራ ነው። ይሄንን እየሰራችሁ ነው ወይ? ኢትዮጵያውያን ዲያስፖራ የአማራ ዲያስፖራ ምን እያደረገ ነው? መድረስ መቻል አለባችሁ። ይሄ አሁን የተረቀቀው ረቂቅ ታማኒነት አግኝቶ ከጸደቀ ለኢትዮጵያ ቀላል ነገር አይደለም። ስለዚህ ይሄንን አገዛዝ መጣል የሚቻልበት ደረጃ የሚደረሰው ይሄ ነገር ሲከናወን ነውና ምንድነው የእናንተ ድርሻችሁን እየተወጣችሁ ነው ወይ የሚል ጥያቄ ነው ከነሱ ይቀርብ የነበረው። ሁሉን ነገር ከኛ በላይ እየተነተኑ የተናገሩ ነበረ ስለ አገዛዙ አሁን ኢትዮጵያ ውስጥ ስላለው ሁኔታ ችግሩን በሙሉ ከኛ በላይ እየገለጹት ነበርና እንደዚህ አይነት አቲቲዩድ ላይ ነው ያሉት። በሁለተኛ ደረጃ ዋና ሆኖ የቀረበው የህገ መንግስት በዚህ በፊት የነበረውን የኢትዮጵያን ኮንስቲቲዩሽን እነ መለስ ዜናዊ እንዴት አድርገው የተባበሩት መንግስታትን ጭምር አታለው ሉዓላዊት ኢትዮጵያን የሚገልጸው ባንዲራዋን፣ ግዛት አንድነቷን፣ ነፃነቷን፣ ቋንቋዋን የሚገልጸውን ህገ መንግስት ወደ ጎን አድርገው እኛ 9 ስቴቶች በእንግሊዝኛ ስቴትስ ነው የሚለው አገሮች ማለት ነው 9 አገሮች ሆነን ኢትዮጵያ የምትባል እንደ አሰባሳቢ ኮንፌዴሬሽን አይነት አድርገን ነው የመሰረት ነው የሚል የሐሰት ሰነድ አስገብተው ኢትዮጵያን ህዝብ እስካሁን ችግር ውስጥ የከተቱት ብለው ያንን ሰነድ እንዴት እንደሆነ በደንብ አድርገው አብራርተው ነው የነገሯቸው። እኔ በእውነቱ እነዚህ ሴናተሮች እነዚህ ኮንግረስማኖች እንደ አንድ ዩኒቨርሲቲ ውስጥ ቁጭ ብሎ ትምህርት እንደሚማር ሰው የሳቸው ንግግር በሙሉ ቁጭ ብለው ሲጽፉ ነበር። ሁሉም በጣም ነው የገረማቸውና ሰውየው ጥሩ አድርገው ነው ፕሬዘንት ያደረጉት። አሁንም የተዘጋጀ ሌላ ህገ መንግስት አለ። ስለዚህ ረቂቅ ህገ መንግስት አዘጋጅተናል። በዚህ ህገ መንግስት መሰረት ይሄ አገዛዝ ተነስቶ ይሄ ህገ መንግስት ለህዝብ ቀርቦ ህዝብ ተወያይቶበት የኢትዮጵያን ሉዓላዊነት መመለስ ያስፈልጋል የሚል ነገር እሳቸውም አቅርበዋል እና በጣም ሰፊ ውይይት የተደረገበት ነገር ነው። እኔ አንድ ቅር ያለኝ ነገር ቢኖር ኤቢሲ ቴሌቪዥን በዚህ ዝግጅት ላይ አለመገኘቱ በእኔ በኩል በጣም ቅር ብሎኛል። ይሄ ትልቅ ኦፖርቹኒቲ ነው። በተለይ እነዚህን ሴናተሮች እነዚህን ኮንግረስማኖች ማግኘት ቀላል ነገር አይደለም። አሁንም በአቶ መስፍን በኩል የተወሰኑትን ማግኘት ስለምንችል እሳቸውንም ኢንተርቪው ይዘጋጅና ኢንተርቪው ያድርጉ። የቀረቡትን ኮንግረስማኖችን በስም የታወቁ ስለሆነ እነሱንም በተቻለ መጠን እነሱም ላይ እንደዚሁ ኢንተርቪው ቢዘጋጅና ይሄን ነገር ብታዘጋጁት በተለያዩ ነገሮች በኤክስ ገጾቻቸውም ላይ የጻፍን ሌሎችም የኮንግረስ ሰዎች እንዲያውትም መዳረሻ እናደርገዋለንና ብዙ ስራ ይጠበቅብናል። ይሄንን የሚያመለክት ስብሰባ ነው ትላንትና የነበረው ለማለት ነው። ትንግርቱ በጣም አመሰግናለሁ። እግዚአብሔር ያክብርልን። በጣም ጥሩ ነገር ነው ያነሳህልን። ሐሳብ እሰጥበታለሁ እኔም ከዚህ ጋር ካንተ ስልክ በኋላ በጣም ቴንኪው። በጣም እግዚአብሔር ያክብርልን። በጣም እናመሰግናለን። እሺ ወል በሁለት ነገሮች ላይ አሳጋሽ መስፍን በጣም ትልቅ ስራ እየሰራ ነው ያለው። አንተም ቲምህም በጣም ብዙ ስራ እየሰራችሁ ነው ያላችሁ። ትልቅ ነገር ነው ትላንት ያደረጋችሁት ነገር። ኤቢሲ ከፍተኛ ሪሶርስበት እኛ እናንተ እዛ በነበራችሁ ሰዓት ላይቭ ነው ያለ ነው። በርካታ እንግዲህ ሪፖርተሮች በፊት በቀጥታ እንደዛ አይነት ቦታ ላይ ተገኝተው ከዛ ቦታ ላይ ሪፖርት የሚያደርጉልን ሰዎች ማምጣት እንችላለን። ሌላው ኦፊሻሊ ኤቢሲ ይሄንን ፕሮግራም እንዲዘግብ የመጣለት ጥሪ መኖሩን አላውቅም። እንደዛ ካለ ለመታረም ዝግጁ ነኝ። ግን የመጣለት ይሄንን ፕሮግራም በቀጥታ እንድናስተላልፍም ሆነ ፕሮግራሙ ላይ እንድንገኝ የመጣልን ግብዣ አልነበረም። ሊስቶችን ተመልክቻለሁ። ሰዎች ደረጃን ብትገኙ የሚል ጥቆማም ተሰጥቶኝ አለ። ግን ኦፊሻሊ አስተባባሪዎቹ በቀጥታ እኛን የጋበዙበት ሁኔታ ነበር ለማለት አልደፍርም። እንደዛ አይነት ኢንቪቴሽን ሌተርም አልደረሰንም ለማለት ነው። አንደኛው እሱ ነው። ስለዚህ ግን ስራችሁን በቀጥታ ስንከታተል ነበር። ትላንት ፕሮግራማችን ላይ ሰርተነዋል። መግቢያችን ላይም እሱን ስናነሳ ነበር። አንዳንድ ቪዲዮዎችም ከዛ የደረሱ ነበሩ። በቀጥታ እሱንም ስናስተላልፍ ነበር። እንደውም የድምፅ ችግር ገጥሞ ማሰማት ድምፁን አልቻልንም። ምክንያቱም በስልክ ሪከርድ ተደርገው የተላኩልን ነበሩ ምስሎቹ። ስለዚህ ያንን ማድረግ አልቻልንም እንጂ ብናደርግ በጣም ደስተኛ ነን። እንደዚህ አይነት ነገሮችን በየቦታው ላይቭ ስትሪም እያደረግን ነው በዲያስፖራ ላይ የሚሰራውን ስራ። ሁሉም ቦታ ላይ ግን መገኘት የምንችለው አቅም ሲኖረን ነው። ስቱዲዮ ካለው እዛ መጥቼ ልሰራ የምችልበት ሁኔታ አይኖርም። እዚህ ያለሁት እኔ ነኝ።
ስለዚህ ሌላ አንድ ተጨማሪ ሪፖርተር እንኳን ቢኖርን በተለያየ ቦታ ላይ ሆኖ ሪፖርት የሚያደርጋችንን ብናሳድግ የተሻለ ከቨሬጅ መስጠት እንችላለን የሚለውን ነገር ለመናገር ያህል ነው። ሌላው በጣም ጥሩ ገለጻ ነው የተደረገው። መረጃ አለኝ። በተወካዮቹ መካከል ሴናተሮቹም የተገኙት ሪፕሬዘንታቲቮች በቂ ገለጻ እንደተደረገላቸው ሰምቻለሁ። ተሳታፊዎችንም በተመለከተ እንደዚሁ ቅሬታዎችም እንዳሉ ያው የምትረዱት ነው ብዬ አስባለሁ። ግን እንደዛም ቢሆን ይሄ ኢኒሺዬቲቭ ቀላል አይደለም። በተለይ አሁን ያነሳው ነገር ጌታቸው በየስቴቱ ደግሞ ያለው የአማራ ተወካይ የአማራ ህዝብ በየስቴቱ ያሉ ማህበራት ደግሞ የየአካባቢያቸውን ተወካዮች ተመሳሳይ ፕሬዘንቴሽን የሚያደርጉበት በተለይ ከነዚህ ተቋማት ጋር በመቀትና በመተባበር ቢሰሩ የበለጠ ግንዛቤ ለመፍጠር የሚያስችል ይፈጠራል። ህገ መንግስትን በተመለከተ ሐሳብ ልስጥ። ጥሩ ነው። ህገ መንግስቱን አጠቃላይ ሀገሪቱ ውስጥ ያለው ሌጋል ፍሬምወርክ ቀደም እንዳልኩት ቫዮለንት ስትራክቸር ነው ሀገሪቱ ላይ ያለው። ለዜጎች ሰላምና ደህንነት አደገኛ ብቻ አይደለም፣ ለቀጠናውና ለዓለም ሰላም ስጋት ነው ሀገሪቱ ውስጥ ያለው መዋቅር። ያንን በደንብ ማስገንዘብ አንድ ነገር ነው፣ በጣም ጠቃሚ ነው። ሌላው ህገ መንግስትን በተመለከተ ግን ይሄ የሀገርና የህዝብ ጉዳይ ነው እና እንደዚህ አይነት ኢኒሺዬቲቮችን ግለሰባችሁ ህገ መንግስትን የመላጎት ያላችሁ ሰዎች ውይይትና ምክክር በመሰረታዊ ህገ መንግስት መነሻ ሐሳቦችና ምክክር ልሂቃኖች ኢትዮጵያውያን እየተጠሩ የሚሳተፉባቸው ምክክሮች የሚደረጉባቸው ሂደቶች ቢኖሩ ጥሩ ነው። ግን የሆኑ ግለሰቦች የጻፉት ህገ መንግስት ሀገር ላይ ሄዶ ነገር ኢምፖዝ የሚደረግ እንደማይሆን ዋስትና ለህዝብ መስጠት ያስፈልጋል። እናንተ እያዘጋጃችሁ ያላችሁት የመካከሪያ የመነጋገሪያ ሰነድ ነው። ድራፍት ሰዎች ሐሳብ ሊተቹ ለምሳሌ አቶ ልደቱ የሽግግር ማዕቀፍ አዘጋጅቻለሁ ሲልም ባለፈው እሱን የሚለው ምንድነው ኮምፕሊት ማኑዋል አይደለም ግን ለውይይት ሊሆን ይችላል ይላል። ኦኬ ልክ እንደዛ ግለሰብ ህገ መንግስትም ሌላም ህግ ማርቀቅ ይችላል። መነሻ ሀገሪቱ ውስጥ ፍትሃዊ ሽግግር ሲኖር ኦኬ የኢትዮጵያ ማህበረሰብ እንደዚህ አይነት ሴንሲቲቭ ሀገር ህገ መንግስት የጋራ ቃል ኪዳን እንገባበት የሀገሪቱን ፖለቲካ ማህበር የሚመራ ነው እና ጣፈንቷን የሚያስቀጥል ነው እና እንጠንቀቅ ማለት እንዲህ አይነት ነገር ስለረም አገዛዙ ለሌላ ዓላማ ይጠቀምበታል። መጥቶ ይሄ ህገ መንግስት አመጣን ለሌሉት ነው ብሎ እንዳይሰራል። እንደዛ ማድረግ የምክክር ድራፍት ሰነዶች እየተዘጋጁ በህገ መንግስቱ ዙሪያ ኢንኳይሪ እንዲደረግ በሌሎችም ባሉ ህጎች ዙሪያ ምክክርና ክርክር እንዲካሄድ ፕላትፎርሙን ነው የምትፈጥሩት እናንተ መነሻውን ነው የምትፈጥሩትና እዚህ ላይ ሜክ ኖ ሚስቴክ በጣም ትልቅ ነገር ነው እያልን ያለነውና በአማራ ትግል ህገ መንግስቶች ኢትዮጵያ ውስጥ ፍትሃዊ ሽግግር ሲመጣ የህገ መንግስት ጉዳይ የጋራ ውሳኔን የሚጠይቅ ጉዳይ እንደሆነ በሚገባ ከፍተኛ የልሂቃን የህዝብ ውይይት ምክክር እና በህዝብ በጋራ ፍላጎት ላይ መሰረት ያደረገ ስርዓት ለማንበር የሚያስችል ቃል ኪዳን የሚጸድቅበት ሁኔታ እንዲሰብ ነው የምናደርገው። እንደ ህዝብ ትግላችንም በዛ መንገድ እንጂ ህገ መንግስት አርቅቀን እንሰጣለን ህልምም አላማም የለው። በተለይ የአማራ ህዝብ ትግል አሁን እየተደረገ ያለው እንደዚህ አይነት ኢንቴንሽን የለውም። ግን ልሂቃን ተነስተው መካከሪያ መነጋገሪያ ሐሳቦችን መነሻ ሐሳቦች ይችላሉ። አይ ቲንክ ይሄንንም በዛ መንገድ ነው እኔ የምረዳው። ስለዚህ ጥሩ ነው ይሄ ኢኒሺዬቲቭ። በዚህ መንገድ ግን ቢገለጽ ጥሩ ነው። ህገ መንግስት ሰርተናል ሳይሆን መነሻዎችን አገዘን የበፊት ያለውንም ህግ እንዲመረመር ኢንኳይሪ እንዲኖር ኦዲት እንዲደረግ ያደረሰው ግፍ ያመጣው መዘዝ የሀገርን ቀጣይነት በተመለከተ የህዝብን ሰላምና ደህንነት በተመለከተ የዜጎችን ፖለቲካዊና ማህበራዊ መስተጋብር በተመለከተ በዛ ላይ ትንተና እየተሰራበት ልሂቃኑ መወያየት ህዝቡ መወያየት መልካም ነውና የእናንተን እንደ አንድ ፕላትፎርም እቆጥረዋለሁ። እንደ አንድ ፕላትፎርም እንደ አንድ በጎ ስራ እና በጎ ውይይት እንደተካሄደ እቆጥረዋለሁ። በዛ መንገድ ነው መልእክቱንም ማስተላለፍ የምፈልገው በዚህ አጋጣሚ ማለት ነው። ጤና ይስጥልን ደዋያችን። ጤና ይስጥልን ፕሮፌሰር ኪንግልት እንደምን አለ? ሰላም ነው? እግዚአብሔር ይመስገን። ማለበል ምናልባት
ከዚሁ ከአሜሪካ ሜሪላንድ ነው ደውለው ባዳለው አሁንም በጣም ነው እናመሰግነው። በጣም ጊዜህንም ላይፍን በሙሉ ሰጥተህ ለአማራ ህዝብ የታገልክ ነው። በጣም እግዚአብሔር ውለታህን ይከፍልሃል። ዋናው ነገር እኔ አሁን የአማራን ህዝብ ሊቆጨው የሚገባው ነገር ቁጭት መፍጠር ያለበት ነገር የአማራ ህዝብ በሶማሌ ጦርነት ጊዜ ሀረር ድረስ ሄዶ መስዋዕትነት ከፍሎ አሁን ግን አዲስ አበባ አስገባም ሰው የድሮውን ትተን ማለት ነው። የድሮውን ትተን አሁን የቅርብ ግን ሶማሌ ሲወጋር የነበረ ሶማሌ አዲስ አበባ ውስጥ ቢዝነስ ከፍቶ እየሰራ ነው። ይሄ ሊቆጨው ይገባል። እሱ በሞተባት ሀገር እንዳይገባ ተከልክሎ የወረሩት የገደሉት እነሱ በሰላም እየኖሩ አዲስ አበባ ማንም የሚጠይቃቸው የለም። ሴት መጣች ማይባሉ አማራ ህዝብ ግን እንደ ሁለተኛ ዜጋ ይታያል። እና በጣም ይሄ ሊቆጨን ይገባል። ይሄ ነው በጣም ብለው አስበው በዚህ አይነት በተበደልን ማወቅ አለብን። ይህን ያህል ግፍ እንደተሰራበት እና ሄሎ ይሰማል? ያህል በደል እንደደረሰ ደግሞ እናንተ ጋር የምታስተላልፉበት ሰዓት ከእናንተ ወስደው ሌላ ፕሮፓጋንዳ እንዳይሰሩባችሁ ጥንቃቄ ያስፈልጋል። ምክንያቱም ወያኔም ኦነግም ለዌስተርኖች ስለ አማራ የሚናገሩት የአማራ ህዝብ ዌስተርኑን አይወድም ነው፣ ጸረ ዌስተርን ነው ብለው ነው። ይህን ያህል አሁን ለጊዜው አሁን ብዙ ጊዜ ስለፈጁ እና ስለተጠቀሙበት አማራው ላይ ብዙ ጫና ፈጥሯል። ያ አሁን ግን እየተቀለበሰ ነው ያለው። ስለዚህ እዚህ ላይም ተጠንቅቃችሁ ስናችሁን መስራት አለባችሁ። ሌላ መመቻቸት የለባችሁ እንደነሱ እና ይህን ሌላችሁ ነው። በርታልን ወንድማችን። እግዚአብሔር እንግዲህ ወደፊት እግዚአብሔር ነው የሚገኘው። እግዚአብሔር ይከፍልሃል። አይዞህ በርታ ወንድማችን። አሜን። እሺ እንግዲህ እግዚአብሔር ውለታችንን ሳይሆን እግዚአብሔር ሰላማችንን እና ህዝባችንን ሰላም ይመልስልን። ከዛ ውጭ ግን እናንተም ኤቢሲን ማገዝ ትችላላችሁ ማለት ነው። እኛ እንድንሰራ እናንተ አላችሁ በምድር ላይ። ስለዚህ እናንተ አግዙ ማለት ነው። ኤቢሲን ደግፉ። የሶማሌን በተመለከተ የአማራ ህዝብ በወቅት ያደረገውን ተጋድሎ ነው ያነሳው። እያነሳ ያለው ኢትዮጵያን ውስጥ ያለው የኢትዮጵያ ወንድሞችን የሶማሌን ህዝብ ሳይሆን የሶማሊያ ሁኔታ ነው እያነሳ ያለው። የሶማሊያ ድርጅቶች፣ ሶማሊያ ያሉ ድርጅቶች፣ የጅቡቲ ድርጅቶች ቢዝነስ ተቋም ውስጥ ገብተው ዛሬ ገበያው ላይ በነፃነት የራሳቸውን እነ ሳፋሪኮም የፈለጉትን ድርጅት ያቋቋሙ በቢዝነስ ውስጥ በባንክ ውስጥ በምን ውስጥ እየሰሩ ነው ያሉት። የኢትዮጵያ ሀገር ባለውለታውና የሀገር ባለቤቱ ደግሞ ጤፍ አዲስ አበባ ላይ ማቅረብ የማይችልበት አዲስ አበባ ገብቶ መታከም የማይችልበት ደግሞ የሆነበት እንደዚህ አይነት መራር የግፍ አንገፍግፍ ነው በህዝባችን ላይ እየተፈጸመ ያለው እና ይሄ አይቀጥልም። ይሄ እንዳይቀጥል እርግጠኛ ሆኜ መናገር እችላለሁ። ይሄንን እንዳይቀጥል የምናደርግ እንደሆነም ስለማቅ ህዝባችን ነው ይሄንን እንዳይቀጥል የሚያደርገው። ስለዚህ ያደርጋል፣ እንዳይቀጥል ያደርጋል፣ እያደረገም ነው ያለው። ስለዚህ ይሄ ግፍ እና ይሄ መከራ እንደማይቀጥል በዚህ አጋጣሚ ማወቅ በጣም አስፈላጊ ነው። ለምዕራባውያን በተመለከተ አማራ እንዴት ነው ለምዕራባውያን የሚለውን አይ ቲንክ አንድ ቀን ወይ ፕሮግራም ሰራ
ያ ትክክለኛ እንትን ነገር ነው ያነሳው። በደንብ ሄድበታለሁ ሌላ ጊዜ። ጤና ይስጥልን ደዋያች። ጤና ይስጥልኝ ፕሮፌሰር እንደምን አለ? እግዚአብሔር ይመስገን። ወንድማችን እንዴት አለ? ከየት ነው? ከዚህ ከደውለው አንድ 2-3 ኮሜንት እና አስተያየት ልጭና እሷን ትልበልኝ ነው። እሺ የመጀመሪያው እንትን ፕሮግራማችሁ ማስታወቂያዎች ይሰራል። በጣም ጥሩ ነው። ግን ትንሽ የዛ ላይ አንድ ነገር እንትን ለምፈልገው ምንድነው ማስታወቂያ ከገባ በኋላ ሲመለስ ፕሮግራሙ ቀጥሏል እና እሷን ነገር ማስተካከያ ብታረጉ ከፕሮግራሙ በኋላ ከማስታወቂያ በኋላ ፕሮግራሙ ሲቀጥል ያለፉ ነገሮች ያለው ብዙ ጊዜ የተወሰኑ ሰከንዶች ምናምኖች አልፈዋል እና እሷን ነገር ብታስተካክሉ ለእናንተ እንትን እንጂ ማስታወቂያ መስራታችሁ ኦልዌይስ ጥሩ ነገር ነው። ሁለተኛው ማስታወቂያ ግልጽ ብታረግልኝ ነው መሰለኝ እና ፕሮፌሰር ግርማ መጥተው ፕሮግራም ሰርታችሁ ነበረ። እዛ ላይ እንደውም አንተ ኢንፎርሜሽን አድራሻ ስም ምናምን እንድናስቀምጥ ብለህ ተናግረህ ሳትጨርስ ማስቀመጤን ልንገርህ ብዬ እዛ ላይ አድራሻ ይማለ ምናምን ይማለ ኢሜል ያለ ስልክ ቁጥር ያለ። ሶስተኛው ላስት ናይት ትላንትና ማታ የሆነች ፕሮግራም ሰርተ ነበረ። በጣም ጥሩ ፕሮግራም ነበረ። ግን አንድ ቦታ ላይ ልክ የተናገርካን ነገር ትክክል ነው፣ እንደዛም ነበረ። ግን አሴም ታይም ደግሞ ፍሬምወርክ ስናደርገው ነገር የሆነ ትንሽ የተዛባ እንዳሁን ብያል። ምንድን ነው ሰውየው ድንገት ስልጣን ሲይዝ ዞር ሲል ማንም ኦርጋናይዝድ የነበር አልነበረም። ስለዚህ ዲኮንስትራክሽን ገባ ምናምን ነገር ብለህ which is በጣም ትክክል ነው። ግን እኔ ደግሞ ነገርየው ፕሮጀክት ነው። አማራን ኢትዮጵያን እንደዚህ ዲኮንስትራክት የማድረግ ፕሮጀክት ነው። አብይ 3ኛው ፌዝ ነው ብዬ ነው የማስበው እና የኮንቲኒዌሽን ነው እንጂ በአጋጣሚ የሆነ አይደለም። ኤቭሪቲንግ ከኢህአዴግ የሚባለው ድርጅት ከድርጅቱ ሲስተሙ ብለህ ብትይዘው እጅ እግሩ ምናምን አምረው ቢሰራ ነው እና ለዛ ነው ብአዴን ቢቆረጥ የኢህአዴግ እጅ ይቆረጣል፣ ህወሓት ቢቆረጥ የኢህአዴግ እጅ ይቆረጣል። ያ ስትራክቸር ኢንቴንሽናሊ ዲዛይን ተደርጎ የተሰራ እና የፕሮጀክቱን ከደርግ ጀምሮ በኢህአዴግ ጊዜ ያለ አብይ የደረሰው የቀጠለ ነገር ነው። ለምሳሌ አብይ እንደመጣ ቄሮ ከምንም በፊት መጀመሪያ የጀመረው ቄሮ የሚባል ነገር ብሎ በመሀል ሀገር ያለውን ህዝብ ያደየበት የቀጠቀጠበት በፊር ኮፈን ውስጥ የከተተበት አካሄድ ነው። ቀጥሎ ጦርነቶችን እያደረገ ቤተክርስቲያኗ ላይ የወሰደውን እርምጃ ከዛ ደግሞ አሁን ዲጂታይዜሽን እስክደርስ ድረስ ነገሩ ፕሮጀክት ነው። እንደውም እኔ አብይን ማየው የፕሮጀክቱ ፌስ ነው እንጂ ኢቨን ማኔጀሩ አይመስለኝም። እና እንዴ ነው አይዲያዎቻችንን ክሊር እንዲሆኑ እና ተቆራረጡ እንዳይሆኑ አንዳንድ ነገር እንትን ለማለት ብዬ ነው። ትንሽ ሰማይ ነገር አብይ እንደዛ ነው ያገው ቢያደርግም ግን የቀጠለ ነገር ነው። ትላንትና ወይ ደግሞ የዛሬ 7 ዓመት የጀመረ ነገር ብቻ አይደለም ለማለት ፈልጌ ነው። አራተኛ ደግሞ እዚህ አካውንት ድርጅቶች ምናምኖች አንዳንድ ድርጅቶች አሉ። አሁን ቀደም ትንሽ ጀመር አድርገው ስለነበረ ልጨምረው ብዬ ነው። አንዳንድ ድርጅቶች ብዙ ጊዜ ተቃለትን በሉ ኦርጋናይዝ ሆኑ ስለምትልም እኔ አባል ነበርኩኝ ስቲልም ነኝ። ግን ብዙ ጊዜ ድርጅቶች የአማራን ድርጅት ከማገዝ ይልቅ እንደውም ሲታገሉት ታያለና አባል የመሆን እንደዛ አይነት ድርጅቶች እንዴት አስቸጋሪ እንደሆነ እንዴት እንቅልፍ የሚነሳ ደም ብዛት የሚል እንደሆነ ነገር አልችልም። ለዛም ነው ብዙ ጊዜ ወደ አንተ የደወልኩኝ ፕሮፌሰር አንተ ብትል የምልህ እዚህ ያሉትን ሁኔታዎች አስቸጋሪ እንደሆኑ ስለማቅ ነው። ሶስተኛው ያው እንግዲህ ትንሽ ፋኖ ነገሮችን ፈጠን ቢያደርግ ትላንትና እንደውም ካለው ጂኦፖለቲክስ በሪጅኑ ያለው ምናምን እንትን ብለህ ትክክል ነው። ጂኦፖለቲክሱ ያለው ሁኔታ ፍጥነት የሚፈልግ እንደሆነ በአቅም ሌሎችም አሉ። እሱ ብቻ አይደለም። ዲጂታይዜሽን አንደኛው ነው። ትልቅ ወደፊት የሚኖረው ተጽዕኖ ኢቨን ምድረሱ ማግኒቱድ ለመስጠት የሚከብድ ሁኔታ ውስጥ ነው የሚከተው እና ብዙ ምክንያቶች አሉ። ፋኖቻችን ፈጠን ብሎለን እና ደግሞ እንዲያውቁልን የምንፈልገው እኔ አውሽ እዛ ከነሱ ጋር ሆነን ብንታገል የዚህ ጋር አንታመምም ነበረ። እዚህ የሚሰማን ፔን ጥይት ራሱ የዛን ያለ የሚያም አይመስለኝም እና ትንሽ ፈጠን እንዲሉ
በርቱልን ትንሽ ፈጠን በሉልን ለማለት ፈልጌ ነው። አመሰግናለሁ ፕሮፌሰር። እሱ ወንድማለም በጣም የሚገርም ነገር ነው ያነሳው። በጣም በጣም ደስ ብሎኛል ይሄን አሰጠኝ። በነገራችን ላይ ትናንት የሰራነውን ማታ ፕሮግራም ከዚህ ስትወጡ ይሄ ፕሮግራም ሲሰሙት በሱ ላይ ነው ሀሳብ አስተያየት የሰጠው። ሰው አብይ ቼንጅ አይደለም ኮንቶ ነው እያለ ያለው እሱ። አብይ ለውጥ አይደለም፣ አብይ ፌዝ ነው የሚለው። የዚህ የዲኮንስትራክሽን እንደውም የፕሮጀክቱ ባለቤት አይደለም፣ ፊት ነው፣ የፕሮጀክቱ ፊት ነው። መዶሻው ነው እንጂ አብይ የመዶሻ ቤት መዶ የሚጠቀመው አካል ሌላ ነው እያለ ያለው ኢንትረስቲንግ ፐርስፔክቲቭ ነው። በጣም ወድጄዋለሁ። የደስ የሚል ሀሳብ ነው። ፋኖችን በተመለከተ ያነሳው ነገር በጣም ልብ የሚነካ ነው እና የፋኖ አመራሮች እየሰማችሁ እንደሆነ ይህን ፕሮግራም አውቃለሁ ወይ ደግሞ ገምታለሁ። እዛ መሆን እንደውም እንደዚህ አንታመምም ነበረ ነው ሲል የነበረው እና በተለይ በአንድነቱ ጉዳይ ምን ያህል ህዝባችን የሚታም ጉዳይ እንደሆነ እንደውም በተወከድ በውጊያም በምንም ፕሮግረሱን በየለቱ እያየ ተስፋውንም በየለቱ እዛ ሆኖ ቀለሙ ትንሽ ሊቀለው ይችላል ነው የሚለው። አይነቱ ደግሞ እዛ እንዳውቃለሁ ግን ህመሙን በተመለከተ የስነ ልቦና ህመሙን እዚህ ያለው ሰው በተወዳ ነው ያለው እና ይሄን የሚያስተዋል በጣም የምር እዛ ብንሆን ይቀለን ነበር ህመሙ የሚል ነገር ነው ያነሳው እና የህመሙ በደንብ ይገላል ምን ያህል ህመም እንዳለ በእያንዳንዱ ዘንድ። ሌላው ነገር በጣም የገረመኝ ነገር የአማራ ተቋማትን በተመለከተ በጣም በጣም ክሪቲካል የሆነ ትዝብት አስቀምጧል። ለምሳሌ ኤቢሲ የማይደግፈው የአማራ ሆነ በእኔ እምነት የማይደግፈውም አማራው ነው። ኦኬ የማይደግፈውም አማራው ነው። ለምን ደግፈው የሚለውን ነገር ለመመለስ በጣም እኛ ስለማንሰራ ነው ብቃት ነው የምንሰራው የምንታገለው ወይስ የተሻለ አማራማት ገንብተን ነው? ለምሳሌ ተቋም ላይ ያበት እድል ኖሮ አልሰራም ብዬ ነው። ተቋም አልነበረም ያማት አልነበረ ለአማራ የሚጮሁ ሚዲያዎች ነው የህዝብ ተቋማት አልነበረም። የአማራ ተቋማት ኖት ኦንሊ ሚዲያ በርካታ አልፈጠረም። በጣም ዶሚናንትሊ የነበረው ኃይል አማራው ራሱ አንነትን በራሱ ያው ጊዜ ነበረ ስብስብ ስለነበረ ተቋማትን እንቀጥት አድርገው ሌላ አደጋ አዲሽናል ዴንጀር በነበረው ሌላ ጠርዝ እና የሀገሪቱን ህልውና በጣም በከፍተኛ የሚፈታተን አድርገው ስለ አማራ በተቋም ሪፕሬዘንት አይፈልግም። አማራ ተቋም እንዲኖረው አይፈልግም። ሌሎች መጥፋት ነው እንጂ መክሰም ነው እንጂ ያለባቸው አማራም የራሱን ተቋም የለበትም የሚል ነው። ደግሞ ኮምፕሊትሊ ዘመኑን እና የዘመኑን አሁን እና ቀጠና ፖለቲካ ካለመረነች ናይቪቲ ፍጹም ኮምፕሊትሊ የማዳን ምናምን የሚባለውን ተስፋ ገጥ ነው የማይደገፈው እና ተቋማቱ ላይ ያመፀው የራሱ ህዝብ ነው። የራሱ ተቋም ላይ ያመፀው ራሱ ህዝቡ ነው። እነዚህን ተቋማት ፍሎ ያደርግ በሀገሪቱ ውስጥ የቶች የሚከበሩበትን ስርዓት ለማምጣት አዲስ ባላንስ እንደሚፈጥር አይገነዘብም። አፍራሽ ነው የሚመስለው ተቋም አፍራሽ ሚና ነው ያለው የሚመስለው እና አማራው መገንዘብ ተቋማትን የማደራጀት ሚና የትውልድ ቀጣይነት ባላንስ ማስጠበቂያ ሊብረብረን ሴት የምታደርግበት አዲስ ዲዛይን መሆኑን በደንብ ማወቅ ያስፈልጋልና ለዚህ አቶቹ መደገፍ አለባቸው የምንለው ነገር በደንብ አሰርታ ያደረገ ነው። ቅድም ያነሳው ጤና ይስጥልን
ይስጥልኝ አመሰግናለሁ ስለ ድሉ ወንድማችን ይቅርታ ስምን ስለዘነጋሁት አስተያየት ለመስጠት ፈልጌ ነበር ይሰማል እሺ አመሰግናለሁ ስለ ድሉ ስለሰጠኝ ቅድም አቶ ጌታቸውን አስተያየት ሰጥ ነበር ስለ አንተም በደንብ የሚገባውን አስተያየት ሰጥሃል እሱን ሰፖርት ለማድረግ ነው ስለ ህገ መንግስት እኔ ባይ ዘ ዌይ እኔ የትግራይ ተወላጅ ነኝ ትግራዋይ ነኝ ግን ያው አስተያየት የምሰጠው እኔ እንትን ለማ አጀንዳ ለመስጠት ሳይሆን ለመናገር ነውና ከተፈቀደ ያው እንድቀጥል ከፈቀድክልኝ ቀጥል ሀገር እየሰማን ነው እሺ ያ ቀደም አቶ ጌታቸው ስለ ኮንግረስ ሲናገር ነበርና ስለ ህገ መንግስት ብሎ አስተያየት ሲሰጥ ነበር እውነት ነው አንተ የተናገርከው እኔ 100% ምገዛው ነው አሁን ስለ ህገ መንግስት አይደለም ተማረግ ያለበት አገሪቷ ምን ላይ ያለችው የህዝቡ ሁኔታ ምን ላይ ያለው አገሪቷ አሁን እኮ ወደ መውደቅ አፋፍ ላይ ያለችው አይደል እንዴ ሁላችንም የምናየው ነው በአማራ ክልል አሁን ያለው ጦርነት በኦሮሚያ ያለው ጦርነት በትግራይ ያለው ችግር እውነት ለህገ መንግስት አሁን ስለ ህገ መንግስት የሚወራበት ጊዜ ነው ኮንግረስ እንደው ከዛ የበለጠ አገሪቷ መጥፎ ደረጃ ላይ እንዳለች ኦፍ ኮርስ አስረተውናል ግን የህገ መንግስት መነሳቱ ምንድነው የሚጠቅመን የአብይ አህመድ አገዛዝን እንደ መደገፍ ወይ ደግሞ እንደ አብይ አህመድ አገዛዝን የሆነ እንደ ምንድነው የሚባለው እንደ ይቅርታ አማርኛዬ እንደምናግዘው አድርገን ነው የማያው እኔ ስለ ህገ መንግስት ሲወራ ህገ መንግስት ስለ ህገ መንግስት አገሪቷ እንዲህ ነው ሌላ ደግሞ ስለ እንትን የተናገርከው ስለ አማራ ማህበራት እንትን ያለ ማለት በትግራይ ጊዜም እኮ ታውቃለህ አሁን የትግራይ ባለው አሁን ብዙ ችግር ነው ያለው የትግራይ በውጭ ያለው የትግራይ ማህበረሰብ ካየው እንደ መጀመሪያ ጦርነት ጊዜ እንደነበር አይደለም እና ያለ ነው ይሄን ነው ማድረግ ያለብን የአማራ ማድረግ ያለባቸው ይሄን አገዛዝ አብሮ መታገል አለባቸው ችግር ያጋጥማል እና ይሄ ነገር ማውራት ያለብን ብዙ ነገር ያዳምጣሉ አማራንን እያሉ ሚዲያ ላይ የሚናገሩት ይሄን ሊጎጠኛ ነው የጎጃም እንዲህ ነው እያሉ ያወራሉ ይሄም ስም መግለጽም አልፈልግም ምክንያቱም ይሄም ለትግሉ አይጠቅምም ቢሆን አብሮ ታግሎ ይሄ ስርዓት መቀየር ህዝቡን ከዚህ ስርዓት ማዳን ነው ያለብንም ሚል አስተያየት ያለኝ አመሰግናለሁ ስለደለ ይቅርታ ስለማርኛ በጣም አመሰግናለሁ ማለት እሺ በጣም አመሰግናለሁ እንግዲህ ወንድማችን የትግራይ ነውና አማራው መታገል አለበት በጋራ በህብረት ይሄ ጎንደር ሸዋ ምናምን የሚለውን ነገር መተው አለበት ታነሰው ሁለተኛ በኮንግረሱ ላይ ምናልባት በግልምጠናው ከሆነ አላውቅም እዛ በነበረው ሂሪንግ ላይ የህገ መንግስቱ እንዳንድ ሀገሪቱ ውስጥ ካሉ ችግሮች እንዳልኩት ዲሰርነብል ስትራክቸር የቫዮለንሱን ስታወራ ህጋዊ መዋቅራዊ መሰረቱን አለማውራት አይቻልም በዚህ አግባብ ህገ መንግስቱን በተመለከተ ውይይት መካሄዱ ወይንም ደግሞ መነሳቱ ነው ግን ህገ መንግስት ይተናል የሚለው ነገር ግን ለፕሮፓጋንዳ ፍጆታ ያግዝ ይያለ ያለው ለያግዝ መባል የለበት ህገ መንግስታዊ መዋቅሩ ሀገሪቱ ላይ አሁን አደጋና ጥፋት መጠን ለማሳየት ውይይት ተካሂዷል ለው አማራጭ ህገ መንግስት ሐሳቦች ኦኬ የህጎችና ሽፋኖችን ከተ የሚካሄድባቸውን መድረኮች ፈጥረን መባል ያለበት ፖለቲካሊ እንደዛ ነው መነገር ያለበት ሌትስ ቢ ስማርት ጋይስ you know ከናንተ በእድሜም ከምንም አልበልጥም በልምድም ትበልጡኛላችሁ ለአገዛዙ ያን ትግል በተመለከተ በተለይ ለፕሮፓጋንዳ ፍጆታ የሚጠቀምባቸው ነገሮች ሁሉ ዲሳርም ማድረግ ያስፈልጋል በጣም እያስቸገረን ያለው በሰርቨር ምክንያት ስለዚህ ከብቻ ልቀበል እቀጥላለሁ ስልክ ልቀበል ጤና ይስጥልን ደዋያችን ሄሎ እንዴት ናችሁ ደህና ነህ ትንርቱ እግዚአብሔር ይመስገን ሰላም ነኝ ደህና ናችሁ እንዴት ናችሁ የበረታችሁ ምን
ደህና ነን። ዛሬ አስተያየት ለመስጠት ነው የገባሁትና እኔ በዋናነት አስተያየት መስጠት የምፈልገው አሁን አማራ ክልል ላይ እየተሰራ ባለው ፕሮፓጋንዳ ላይ ነውና እውነት ለመናገር ለአማራ እንደ ብአዴን ቁጥር አንድ ጠላት ያለው አይመስለኝም። እኔ በምን አይነት የአእምሮ ውቅር እንደተፈጠሩም አይገባኝም እውነት ለመናገርና ሰሞኑን ፍኖተ ሰላምና ቡሬ አካባቢ የወደድ ጀነራሎች እና ካድሬው ተሰብስቦ ስናየው ያለው ነገር እውነት ለመናገር እንደው እንቅልፍ የሚያስተኛም አይደለም። እንዲህ አይነት ሰዎች ናቸው አማራን የሚያስተዳድሩት? እውነት በእንደዚህ አይነት ሰዎች ነው ወይ አማራ እየተመራ? እንደው አለመጥፋቱ ራሱ የሚገርም ነውና ይሄን ነገር አማራው በደንብ መገንዘብ አለበት። እስኪ ልጠይቅ፣ እኔ ይሄ ጥያቄ ለአማራው ነው የምጠይቀው። እውነት 17 ተማሪዎች ከደምቢዶሎ ደብዛቸው ሲጠፋ 50,000 ተማሪ ከዩኒቨርሲቲ ሲባረር ለስብሰባ ተብሎ ወለጋ ምድር ላይ ትምህርት ቤት ውስጥ 270 ሰው ሲቪሊያን በመትረየስ ሲረሸን ሰላሌ መንገድ ላይ በየሳምንቱ አንዳንድ አውቶቡስ እየታገተ ደብዛው ሲጠፋ ቢቸና ከተማ ተወልደው ያደጉ ሹፌር ረዳትና የገልባጭ ሹፌር ቱሉ ሚልኪ ላይ መኪናቸው ተቃጥሎ እነሱ ታግተው 700,000 ብር ተለምነው በሚኒባስ ተዙሮ ሄዶ በፌስታል ገንዘብ ተሰጥቶ የልጆቹ ሬሳ ሳይመጣ ሲቀር፣ ኧረ እንዲያው ስንቱ ይሄ ሁሉ ነገር ሲደረግ ዛሬ በቴሌቪዥን ቀርበው የአማራ የህልውና ታጋዮችን የሚያወግዙ የብአዴን ካድሬዎች የት ነበሩ? ያን ጊዜ አይጥ ጉድጓድ ውስጥ ነበሩ። እነዚህ የመርገም ጨርቆች እውነት ለመናገር የወዴድ የሽንት ጨርቅ፣ የአማራ ደግሞ የመርገም ጨርቆች። እንዲያው እነዚህን ከአእምሯችንም ከላያችንም ላይ የምናወርድበት ቀን ናፈቀን። እኔ እውነት ለመናገር በጣም 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 በሚዘገንን ሁኔታ እነዚህን ሰዎች እንደ መስማት እኔ እንዲያውም በጣም የሚያስቸግር ነገር ያለ አይመስለኝም እና ይህንን ጥያቄ ለአማራ ህዝብ ጠይቃለሁ። በውጭም ለውስጥም አለው። አንድ ይሄ ነው። ሁለተኛ እነዚህ ሰዎች በዚህ ድፍረት በዚህ ቶን ከአማራ ተወልደናል የሚሉ ጎረቤት ያላቸው እድር ያላቸው ከሆነ እንዴት ተፈቀደላቸው? አንድስ ቀን ለማደር በዚህ መጠን እንዴት አማራው ፈቀደ? ይህንንም አሁንም ለአማራው ነው መጠየቅ የምፈልገው። እግዚአብሔር ይህንን ትግል ዳር አድርሶ የአማራ ህዝብ ኡፍ የሚልበትን ጊዜ ያምጣልን። አመሰግናለሁ። ጨርሻለሁ። የድምጽ ማረጥ እኔ ጋር እያጋጠመ እንዳለ ሀሳብ ሊጨምርበት አልቻልኩኝም። በመሰረቱ እያንዳንዱ አማራ ሊጠይቅባ ጥያቄ ነው። እኔም የምር ህመም የሆነብኝ ነገር ፕሮግራም እንኳን የሚናገሩት መድረክ ላይ ተገኝተው የሚናገሩትን ነገር ሰምቶ ማስተባበያ ለበት የሚያስችል ወይንም ለማየት የሚያስችል ድፍረትም አቅም የሌለኝ መሆኑ ማለት በጣም ከባድ ነው። እነሱን ማየት በራሱ ነው በነገራችን ላይ አይደለም መስማት ቀርቶ ማለት ነው። እና ጥያቄ የአማራ ህዝብ እንዲመልሰው እያንዳንዱ ለየር ይመልሰው። የኔትወርክችን በጣም እያስቸገረ እንዳለ ስለታ ምንድነው ላደርጉት የዛሬውን ስልታ በዚሁ ላብቃው ነው። ኦኬ ምክንያቱም ሰርቨር ዳውን ሆኖብናል ነው ያለኝ ያለው ቴክኒሻናችን። የስልኩን ውይይት በዛውና ምናልባት በኋላ ላይ ኔትወርክ ፈቀደልኝ ጉዳዮች ላይ ተመልሼ ሌላ ፕሮግራም ለመስራት ሞክራለሁ። ለነገ ደግሞ በሌላ ፕሮግራም እንገናኛለን። ተመሳሳይ ስልክ ውይይቶችን ልናደርግ የዛሬውን ግን በርባበቃው ምን ይመስላችኋል? ድጋፍ ያደረጋችሁ ሀሳብ አስተያየት የሰጣችሁ አስተያየቶቻችሁን የጻፋችሁ ደግሞ አሁንም በዚህ በቀጥታ ውይይታችን ወቅት በኋላ ተብላችሁ ፕሮግራም የምትሰሙ አስተያየቶች
ስልካችን ላይ በዋትስአፕ ቁጥራችን ላይ ጻፉልን። ሙሉ መልእክቶቻችሁን እንከታተላለን። መልሰንም ፕሮግራማችኋለን። ለነብነው ማመሰግነው ባላችሁ ይሁንላችሁ። ጤና ይስጥልን። በአማራ የህልውና ትግል የመረጃ ጦርነት የተሰለፈው ኤቢሲ ቴሌቪዥን ተደራሽነቱንና የትግል ተቋምነቱን በማረጋገጥ እየተጋ ያለ የህልውናችን ልሳን ነው። ጣቢያችሁ ኤቢሲ ቴሌቪዥን በአውደ ውጊያ የፋኖን ትግል ዕለታዊ መረጃዎች በማቅረብ ልዩ ልዩ ፖለቲካዊ ክስተቶችን በመተንተን እንዲሁም ጸረ አማራ ተግባራትን በማጋለጥ ይተጋል። የዲያስፖራ ወገናችን የሚያደርጋቸውን የትግል ንቅናቄዎች በማስተዋወቅ ከጦር ሜዳ እስከ ዲያስፖራ የአማራው የህልውና ትግል ድልድይ የሆነ ሚዲያ ነው። የኤቢሲ ቴሌቪዥን ዝግጅቶችን ለመከታተል በዩቲዩብ ገጻችን፣ በቲክቶክ አድራሻችን፣ በኤክስ ወይም ትዊተር አድራሻዎቻችን ይከታተሉ። የቴሌግራም ቻናላችንን ሲቀላቀሉ ሁሉንም በአንድ ላይ ያገኛሉ። በተጨማሪም የዘወትር ዝግጅቶቻችንን በመረጃ ቴሌቪዥን የሳተላይት ስርጭት ያገኛሉ። ለአስተያየትና መልእክቶ ይህንን የኤቢሲ ቴሌቪዥን ስልክ ቁጥር ይመዝግቡ። +1 720 309 3725 በዋትስአፕ ይደውሉ፣ ይጻፉ። መልእክቶች አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት።